ዮኒ ሁለቱንም ጾም ልጾምበት፣ አትረብሸኝ። አትረብሸኝ፣ ልጾምበት። ስሚ ዮኒ፣ ይህም ፎቶ እንዴት አየሽው? በጣም ተመችቶኛል። የኢትዮጵያ ኃጢአት በአንድ ጾም ብቻ እንትን የሚል አይደለም። ገብቷል? ክርስቲያኑ ብቻ ኦርቶዶክስ ብቻ ጾሞ የሚሆነው ነገር አይደለም። ስለዚህ ኦርቶዶክሱንም የሙስሊሙንም ጾሜ የሆነ ታሪክ መቀየር አለብኝ። አልሆነም። አሁን የሙስሊሙንም የክርስቲያኑንም ስጾም ማለት ሁለቱም በአንድ ላይ ያው ጴንጤ አቮካዶ ስላለው አይጾምም። ለዛ ብዬ ከይቅርታ ነው። የስጋ ሳምቡሳ በመሀል ውሃ ይጠጣል። በጴንጤ ሲጾም በመሀል ውሃ ስለሚጠጣ አይሆንም። ገባ? ለጾም አይሆንም። ለዛ ብዬ ያበላሽብኛል የኦርቶዶክስ እና የሙስሊሙን። ለዛ ብዬ ነው። ብራዘር ምን ይመስላል? የስጋ ሳምቡሳ ስትበላለህ? የስጋ ሳምቡሳ ሀራም ነው። ገብቷል? ሀራም። የኢትዮጵያ ኃጢአት እንዲህ በቀላሉ በአንድ ጾም ብቻ አይሆንም። ሙስሊም ብቻውን ጾሞ፣ ኦርቶዶክስ ብቻውን ጾሞ ምንም ኑሮ አስወደደብን። በቃ አንድ ላይ መጾም አለብኝ ብዬ አሰብኩ። ምን ይመስላል? ዮኒ እግዚአብሔርን የምታደርገው ነገር በጣም እንደሚመችኝ ታውቃለህ። ግን ከልቤ ታሪካዊ ኢትዮጵያ ላይ ተደርጎ አይታወቅም እኮ። ኖ ታሪካዊ ምናምን አይደለም። አሁን ሙስሊም ሆነ ሙስሊም መናገር የፈሩትን ነገር በደንብ ተናግረሃል። ክርስቲያን ኦርቶዶክስ መናገር ያልፈለጉትን በደንብ ተናግረሃል። አሁን ቄሶች እንደዚህ ወታችሁ ተናገሩ ቢባሉ አይናገሩም። አሁን ጴንጤ ሆነ ጴንጤ መናገር የማይችለውን ተናግረሃል። እናቴ አሁን ደግሞ ጴንጤ ውስጥ ያለውን ችግር ደግሞ አሁን እያወራል። ትንሽ ችግር አለብን። ሾጥ ይበዛል። እውነቴን ወንድም፣ ህዝቡን እያስተማርክ እኮ ነው። ትምህርት እየወሰደ ነው ፒፕሉ። ምን አሁን ጥፋተኛ የሆነ አስኖ የምትሉ ግን ደደቦች ናቸው። ሄደ አየ ታዘበ መጥቶ እያዝረከረከ። አሁን ምን መሰለች ጅቦ፣ የዛ እኮ ብፌ ነው። ደስ ያለን ከመጽሐፍ ቅዱስ ትወስዳለህ፣ ደስ ያላለን ትተዋለህ። እንደዚህ የሚባል ሃይማኖት እኔ ያየሁት በጴንጤ ነው እና ይመቻል፣ ደስ ይላል። እንደ እንትን ማለት ነው። ለምሳሌ አለማድነቅ ግን አይቻልም። በተለይ በእምነት ዙሪያ ላይ ያላችሁ ሰዎች ዮናስን በደንብ ማድነቅ አለባችሁ። በተለይ በእምነት ዙሪያ ላይ በቃ ሁሉንም ገብቶ አየው፣ የማይጠቅመውንም የሚጠቅመውንም። ጥሩ አይደለም እንደው ስታስበው ይሄ ነገር ጥሩ አይደለም። እኔ ደጋፊ ነኝ በዚህ አጋጣሚ። አሁን ለምሳሌ አሁን ፕሮቴስታንት ደስ ከሚለኝ ነገሩ ደስ ከሚለኝ ብዙ አያጨናንቅም። ደስ የሚል አያጨናንቅም። የከበደ እምነት ምንድን ነው? የከበደኝ ኦርቶዶክስ ትከብዳለች። እንዲህ 268 ቀን ትጾማለህ። ከባድ ናት። በአንድ ወር ነው። አሁን ሙስሊም በአንድ ወር ትገላገላለህ። አንድ ወርን ወጥረህ ትጾማለህ። ላፎንቴ ነው። ከዛ በኋላ ያራዳ ልጅ። ኦርቶዶክስ ከባድ ነው። ጴንጤ የሀብታም ጾም ነው። ደስ ይለኛል። የሆነ ሰዓት ግን 10 መታጠብ አስጠላ ነው። ተመችቶ መለቃለቁ ደስ ይላል። ንጽህን ነው። እንዲህ ሙስሊም እያለው ነገርኩ እኮ ከዛ የተማርኩት እስካሁን ቂጤ ሙልጭ አድርጌ ነው የምታጠበው እስካሁን ድረስ። የሰው ልጅ ማለት ነው የሆነ አሳዳጠኝ። አሁን እኛ ሰዎች ስንባል የሚከብደን ነገር እውነት ነው አይደል? አሁን አንዳንድ አባቶቻችን ከባድ ነገር ሲያዙ ለራሳችን ሲሉ ነው። እና የከበደ ነገር እውነት ነው ማለት ነው። በምን አሁን እኔ የሚከብዱ ነገሮች አሉ። የሰው ልጅ ስትሆን ለራስህ የሚለው ነገር በጣም ይከብዳል። እውነት የሆነ ነገር እኮ ከባድ እኮ ትክክል ታውቃለህ። እና አሁን አንተ አሁን ካሉት ከሶስቱ ሃይማኖት ውስጥ የከበደ ኦርቶዶክስ ነው። አዎ 100% ኦርቶዶክስ መኖር በጣም ይከብዳል። ልክ ነው ማለት እኮ ነው። አዎ ሰው እኮ ለዚህ ነው አብዛኛው ምዕመናን
ብዙ ሚስጥር ስለማያርፈው እንደው ለበዓሉ ድምቀት የሚኖረው እንጂ ዲቴልድ የሆኑ የኦርቶዶክስ ሰዎች ካየ በጣም የተረጋጉ ናቸው። ዲቴልድ የሆኑ እንትኑ የገባቸው ገባ በጣም እርጋታ ታያለ። እዚህ ቤትስ አዳምጠኝ እኩል አታውራኝ ነው የምትባባለው። ቀልድ የለም ቀልድ የለም። ባባ ጓገጭ ነው ገብቷል። እና የመረጋጋት መንፈሱ ፈጽሞ እውነቱን ነው የምነግርህ። ስላየው ነው አሁን ካየሁት ነገር ነው። ከታዘባችሁትም ሶሻል ሚዲያ ላይ ራሳችሁ መናገር ትችላላችሁ። ከሚያስጠላኝ ነገር አሁን በኦርቶዶክስ እና በሙስሊም ደስ የሚል ካልወደደ እኔ ስለምወድ ነው ብሎ እርግጥ አያደርግም። አሁን ኦርቶዶክስም ሆነ ሙስሊም ካልወደደ አልወደድኩም ነው የሚል። እኔ በጌታ ፍቅር ወዳለሁ ብሎ ግሽልጥ አድርጎ ይሰድብሃል በጴንጤ። ይሄ ፖለቲካ የማይመቸኝ ሙድ ግሽልጥልጥ አድርጎ ሰድቦ እኔ በቃ በጌታ ፍቅር ግን ወዳለሁ ይላል። እሺ ዮናስ፣ አሁን የከበደኝ ኦርቶዶክስ ኃጢአት ሊያስገቡኝ እየጾምኩ ነው። ብዙ አትረብሸኝ። እሺ የተመቸስ ቀለል ብሎ የተመቸ በቃ ማለት አሁን ከሶስቱ እምነት በቃ ደስ ያለ ቀለል ብሎ የተቀበልከው ብዙ የማይካበድበት ምናምን ጴንጤ ቀለል ብለህ ነው እና በቃ ድናሃል ነው በቃ ሴሌብሬት ብቻ ነው የምታደርገው። ገባ በምን በኩል እንደ ዳንክ በየት በኩል ነው ምናምን የሆኑ 6 ጥቅሶች አሉ። እሱ ይጠቀስልሃል። አለቀ። በ6 እና በ7 ጥቅስ ላይ የተመሰረተ ነገር ነው እና ያየሁት የሚጠቅሱልም እውነት እንነጋገር። እያንዳንዱ ስትሄድ 7 ጥቅስ ይዘህ ነው ፉን የምትለው። የትም ቤት ብትገባ እውነትም መንገድ ምን ነኝ የሚል አለ። በአብ ዘንድ ጠበቃ አለን የሚል አለ። የበጎቹ በር ነኝ የሚል አለ። እንደዚህ አይነት ጭቡቴ ምናምን ነገር ሌላ መዳም በሌላ በማንም የለም የሚል 7 ጥቅስ ይሰጣል። እሱን ይዘህ ፉን ነው በየቤቱ አለቀ። እኔ ግን ዮናስ እናቴን አድናቂ ነኝ። ሁሉንም ነገር ማየት መልካም ነገር ነው። ሁሉም ውስጥ ጠልቆ በተለይ በእምነት ዙሪያ ላይ እኛ ኢትዮጵያን እኮ እምነታችንና ባህላችን ወደኋላ የጎተተን እና ያንን ነገር እየሰበርከው ነው ብዬ አምናለሁ። ካቦኛ እያረኩን ነው አባቴ። አሁን ማን ነገር ገብቶ አዲስ ጴንጤ ግባና የትም ቦታ አውራ በለው እቺን 7 ጥቅስ ይዞ ፉን ሲል ነው የምታገኝ። ትርጉሙ ምንድን ነው? በሃይማኖት ተነጻጽሮ ነው ወፍት እኮ በሃይማኖት ንጽጽር ላይ ነቢያቶች አልገባሉኝ። አሁን በፊት ጥሩ ነበርን። እኔ ቤት እየመጡ ጸሎት ይደረግ ነበር። ብዙ አንዳንድ ነገሮችን ቪዲዮ እናሳይ ነበር ምናምን ነገር። አሁን ቪዲዮ ምናምን የለም እና ነቢያቶቹን ገብቶ ሲራገሙ ነው የሚውሉት። እኔ ቤት ማኛው አንተ ቤት አሁን ሶስቱንም ሃይማኖት አወያይታላ? ያ ግን አወያይቻለሁ። በአንተ በዮናስ በአንተ አመለካከት ማን ጥሩ አድርጎ ያሸነፈ ወይ ደግሞ ለአንተ በደንብ ያሳመነ ማን? እሱም ብነግር የሆነ ቦታ ሴሌብሬት ያደርጋሉ፣ የሆነ ቦታ ያኮርፉብኛል። አባቴ ጾሜን ማበላሸት ፈልገ ነው አንተ። አየህ ችግር ጾሜን ልታበላሽ ነው። ብዙ ሰዎችን አወያይታል፣ ብዙ እምነቶችን አወያይታል። እንደ ውስጣዊ ልብን አለ አይደል ልክ ነው ብለህ በቃ ለአንተ አሁን እኔ ምን መሰለህ፣ አሁን ለምሳሌ ካየሁት ነገር የማልዋሸው ቁጭ ብዬ አንዴ ስለ መላእክት ስለኛ ይማልዳሉ የሚል ወይም ደግሞ ይቅርታ ይጠይቃሉ ወይም ደግሞ ጌታን እግዚአብሔርን ይጠይቃሉ የሚል ጥቅስ የለም ብሎ ምናምን ፉን አሉብኝ የጴንጤ ቤተሰቦቼ ማለት ነው። አይ ብዬ የሆነ ጥቅስ በደንብ አድርጎ ጠቀስኩኝ። ከዛ ጀለሴ ምን አይነት ምክንያት ቢሰጠኝ ጥሩ ነው? ለምሳሌ አለኝ እኔ እናንተ መርካቶ ሄደን መርካቶ 1000 ብር ቢጠፋብን እዛ ላይ ሄደን መርካቶ ላይ 1000 ብር ጠፍቷል ብንል ተናገርን እንጂ የሚመጣ ነገር የለም አለኝ። የመላእክትን ጉዳይ መርካቶ ገብተን ብር እየፈለግን ነው አባቴ። እንዴት አልኩት። በቃ መርካቶ ገብተን ብሩን ያያለ የለም ወይ ምናምን ብሎ ሊያወዛግበኝ ይፈልጋል።
እኛ ስለ ሰማይ ቤት እያወራን መርካቶ ብር ፍለጋ ሄደ። ስማ አጭር ጥያቄ ነች፣ መልሳት። ግድ የለም አሁን በቃ ልብን እኔ አሁን እንደኔ አሁን ከሌ ሲወያዩ የተመቸኝ ሀሳብ ይሄ ነው እላለሁ። እንደ ሀሳብ ነው የምታመጣው። ብዙ ሃይማኖቶች ላይ ገብተሃል፣ ብዙዎች ላይ ተምረሃል፣ ለማወቅ ሞክረሃል። ካወቅክ በኋላ ደግሞ ስህተታቸውን ደግሞ አውጥተሃል ምናምን፣ በጣም ብዙ ስራ ሰርተሃል። እና አሁን እንደ ዮናስ ከሶስቱ ሃይማኖት ስታነጻጽር ስታከራክራቸው ምናምን እንዲሁ ውስጥ እውነት አለው ያለው ማንን ነው? በቃ ይሄ ነው ማለት አልዋሽም። እኔ ፊት ለፊት ነው ኦርቶዶክስ እውነት አለ። ቴንክ ዩ 100%። ምን በዛም በዚህም ብለህ ፖለቲካውን ሰርተቻል። አልፈራም አልኮራም። እኔ ጣጣ የለኝ ታውቃለህ። አይ ሞቀኝ አይበርደኝ ታውቃለህ። መስሚያው ጥጥ ነው። ሰው ይመስለኛል አሁን የኦርቶዶክስ ወንድምና እህት በተለይ የምልህ ዓለማዊው ምናምን ነገር ስላላረፈው እንጂ በእውነት ብዙ ውበት አለው። መንፈስን የሚያድስ ነገር ከዝማሬው ጀምሮ ብታዳምጠው የሆነ ራጋ በገመድ ውረድ ምናምን ብሎ የሚያስደንስ መዝሙር የላትም። ገባ? ያረጋጋል። አረጋግተህ ምናምን የምትዘምረው ነው። ለትከሻ ለምን ብዙ ጊዜ አይመችም መዝሙሯ ማለት ነው። እና ትንሽ እንደው ደስ ብሏቸው የሚዘምሩት ዝማሬ የሆነ የስጋን ያስደስታል ብዬ የማስበው ይሄ ስለት ሲገባላቸው ሰዎች ስለተደረገላቸው ነገር እሰይ ስለት የሰመረ ብለው የሚዘምሩት ካልሆነ በስተቀር ትንሽ የሚያዘለው ኦርቶዶክስን ከዛ ውጪ ወፍ የለም። ልትዘልበት የሚችል ዝማሬዎች የሉ። ልጨፍርበት የሚችል ራፕ ያደረጉለትን በቀደም አሳይተህን ነበር ማለቴ። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትል የራሷ የሆነ ዝማሬ አለ አይደል? የራሷ የሆነ ከበፊት ጀምሮ ይመጣል። ኢቭን ሙስሊምም የራሱ የሆነ እንትን አባባል አለው። ግድዋ ነው ዳዋ የምትሉት ነገር እንትን የሚባላል። አሁን በመንዙማም እኮ እንትን ብለዋል። ጴንጤዎች እኮ በመንዙማ ሰርተዋል። ኢሳና ቢላራ ልጆች ናቸው። እንደ በፌት ወስዳለ አልኩ እኮ። ችግር የለው። የኦርቶዶክስን መቋሚያ ምናምንም ልፈው ሲሰሩ አላየም እንዴ? እንደው አይ እየሞከርኩ ነው አይነት የሆነ እምነት እኮ ነው አባቴ። ይቅርታ አድርግ። ከጴንጤም መንዙማውን ከሙስሊም መንዙማውን ትወስዳለህ፣ ከኦርቶዶክስ መቋሚያና ከበሩ ትወስዳለህ። ኑ ግቡ ትላለህ። የሆነች ደግሞ ለባህሉ ቅምጠት አዳራሽ ውስጥ መስቀል ነገር ፒክቸር ታደርጋለህ። ሀሌሉያ ነው ጭወቴው። በቃ አለቀ። ተውጣጡ በወጪ ብዛት ያለን። ከዛ ዘይትና ቅባት ትገዛለህ። ተቀብታለህ። ያራዳ ልጅ ተቀቧል። ይህን ዱቄት እውነት ኢትዮጵያ ደግሞ ወዜን ዮኒ ብዙ ነገር እኮ መስራት ትችል ነበር አይደለ? አዎ፣ ግን ህሊና አለኝ እኔ። በጣም የሚደብረኝ ነገር የሚያስጠላኝ ማንነቴ ህሊና ምን መሰለ፣ እግዚአብሔር በሚያውቀው የገንዘብ ፍቅር የለኝም። እግዚአብሔር በሚያውቀው ለምን በጣም ገንዘብ ሲበዛ ህይወት እንደሚያበላሽ ያውቃለሁ። ብዙ ሰዎች የጠፉበት ግን ይሰራበት ነበር፣ በደንብ ይሰራበት ነበር። አይ ስራ ካልክማ ነቢይ ነኝ ብለህ ይኸው የምታያቸው አይደል እንዴ? እንኳን ወንጌልን አንድ ቀን ሰብኮ ማያውቅ ድነሃል፣ ጅኒ ቆለጥ እያለ አይደል እንዴ ሙድ የሚይዘው? ቀላል እኮ ነው። አሁን እስራኤል ዳንሳ ሙድ የሚይዝባቸው እኔ መያዝ ያቅተኛል እንዴ? ገብቼ ሐዋርያ ወልደ ዘብዴዎስ ብዬ ዋቴ ማድረግ ያቅተኛል እንዴ? ይንሰገጤ አያቅተኝም። ግን እግዚአብሔርን ዘርፈ በእግዚአብሔር ስም አታለ በኋላ ቀሰፋው መንፈስ ቅዱስን አታለ የሚመጣብህ ውርጅብኝ አትተርፍም። ከእግዚአብሔር ጋር ልሳፈጥም እኔ እውነትን ለማወቅ ሞክራለሁ። በእግዚአብሔር ስም ግን አላጭበረበር። ያ ህሊናዬ በጣም እንደሌላው ገባ። ህሊና በማን ነው የሌላው ህሊና የሉ ሲዘርፍ። አሁን ለምሳሌ ቤቴ በሰማይ ነው ብሎ V8 6 አለው። ቤቶች በየቦታው ላይ አሜሪካ፣ አውሮፓ፣ ዱባይ ነቢይ ነኝ ሐዋርያ ነኝ ብሎ ቤት አለው። የምን አባቱ ሰማይ ላይ ነው? ስለ የትኛው ሰማይ ነው የሚያወራው? ሌባ በል ዮኒ። ሁሉንም አይተኸዋል። ሁሉንም አይተኸዋል። ውስጡን ገብተህ
ሁሉንም አየህ ነው ከእግር እስከ ራሱ የሚለውን የላፎንቴኖች ጋብዛል። አንተም ተምረህበታል በደንብ ውስጥ ገብቶ ኡስታዝም አስተምረዋል፣ ጴንጤዎችም አስተምረዋል የተለያዩ እና ግን አሁን ሁሉንም አይተኸዋል፣ መርምረሃል፣ ታዝበሃል፣ ተችተሃል። አሁን ግን በቃ ምረጋጋበት በቃ አንድ ቦታ ላይ ምጸናበት የሚል ነገር አለ ወይስ ሌላ እምነት ለማየት ደግሞ ሙከራ ታደርጋለህ? ኧረ ሌላ ምን አለ? ፍቅር ሲዝም አብዶበታል የራሱ እምነት ራሱን ኡጋንዳውን ኬንያ ገንፎ እያስገነፋው ነው ነብይነቱ። ስለዚህ ግን አሉ እኮ ካቶሊኮችም አሉ እኮ አይደል? አዎ፣ ግን እንዳልኩ ነው ሁሉም ከኦርቶዶክስ የወጣ እንጂ በራሱ የቆመ አብዛኛው የለም። እውነቴን ነው የምልህ። እስልምናም ከክርስትና ጋር የሚገናኝ ብዙ ነገሮች አሉ። አሁን ቅድስት ድንግል ማርያምን መሪማ ብሎ ነው የመጣው። ገብቷል አላት እዛ ላይ ብዙ ነገሮች አሉ የሚቀራረብና ሙሉ ነገሩ እምነት የመጣው ከኦርቶዶክስ። ሁሉም የራሱን ፒክ እያደረገ ከመጣሁበት ተመለስኩበት እዛው ነኝ ማለት ነው። ይረጋጋል። ትንሽ አረጋጋል። አሪፍ አይቸኩልም፣ ፋራ ልብ አይሰጥም እኮ እውነታው ካለ ምን ትጠብቃለህ? በቃ እኔ ምን መሰለህ አሁን እኔ የሚሆንልኝ ምንድን ነው ማድረገው መሰለህ፣ ፉሉን ይዤ ቻሌንጅ ማድረግ ሌሎቹን ፈልጋለሁ። አሁን ለምሳሌ ባየሁት በተረዳሁት መሰረት አስወጣልኝ፣ ይህን ሻዕቢያ አስወጣልኝ፣ ተመለስ ጾም ላይ አያምርበትም እኮ ሌላ ነገር። ና ተመለስ። ጾም ላይ ነኝ፣ አትረብሸኝ። ወደ እናትና ልጁ ወደዛ ቦታ ተመለስ። ጾም ላይ ነኝ፣ ቤተሰብ አትረብሹኝ። ይሄ ምን አባቴው የሙስሊም ሳምቡሳ እያሸጠ ሀጂ አርጎ ቁጭ አርጎኛል እኮ ኡስታዝ አርጎኝ። ቄስም ነኝ ኡስታዝም ነኝ። እዚህ ጋር ፎቶ አልተመቸም፣ ደልቶኛል። እንዲያውም ፕሮፋይል የማደርገው ይመስለኛል ራሴ ጋር ጸዴ ነው ጸዴ ነው። ዮኒን ባጭሩ ጥቀስልን ብለውኝ እኮ ነው። ያበደ ነው። እኔ ራሱ ሪፖስት ያደረኩት የሆነ ነገር ሶስቱንም ጾም በአንዴ የሚጾም ብቸኛው ዓለማዊ ሰው ዮኒ ማኛ ተብዬ ደስ ብሎኛል። አሁን እኔ በሶስቱም ሃይማኖት ገነት ነው የምገባው። ወረቀቶች አለ፣ ላይሰንስ አለኝ የሶስቱም። ስለዚህ የእናትና ልጁ አሁን መቼ ነው የሚመለሰው? እሱ በጸሎት አይ ቲንክ እንደሚመስለኝ ለእናትና ልጁ አይደለም፣ ክብሩ ይስፋ እናትና ልጁ ነው። በቃ ታርፈው አትበል፣ ዝም ብለህ ጀምሮ ምን አለ ስርዓት ግበር ጀምሮ እሱ ነው የሚያምርብ። ልንገርህ የሚመስለኝ እውነት ለመናገር ከማንም በላይ የእህቴና የእናቴ ጸሎት ይመስለኛል። በጣም ጿሚና ጸላይ ናቸው እህቶች። እህቴም ቆራቢ ናት፣ እናቴም ቆራቢ ናት። የሚመስለኝ ፐርሰናሊ እህትና እናቴ በጣም ሰምተው ነበር። ኦፍኮርስ የኔ ነገርን ሙሉ ያውቃሉ እንጂ እንዴት ነው አልሰማም እንዴ? ሪከርዱን የተመቸኝ የእህቱ ነው። የእህቱ አስተያየት ነው የተመቸኝ። የትም አትሄድም ያለችው ከእመቤቴን ጥላ እመቤቴን ጥላ የትም አትሄድም። ዞር ዞር ብለና ያለችኝ። በመሀል ጀለሶች መኪና እንዳይገጭ ያሉኝ እንጂ ስትመላለስ፣ ሲስቱ ግን ያው ዞር ዞር ብለና ብላለች። መኪናውን ለምን እንዳሰቡት አልገባኝም። በመኪና ነው እንደሚካሄደው ሌላ ሃይማኖት ጋር ሰዎች አደጋ እንዳያደርሱብህ ነው። ለዛም ይመስለኛል መኪና ምን አለ መሰለ፣ እውነትን ስትፈልግ እውነት ለመናገር ከልብ ከሆነ እግዚአብሔር ይጠብቃል። ምንም ጠይቁ ነው የሚለው ቃሉ ራሱ የመጽሐፍ ቅዱስ ቃል። በጣም ተናደውብሃል እኮ በጣም ተናደውብህ፣ የሚሰድቡ አሉ፣ የሚዝቱብህ አሉ ምናምን። እሱንማ ምን 15 ዓመት እኮ ሆነን እኮ አንድ ላይ። የኔ የማይታወቅ ባህሪ አለ ብለህ ነው? ዝም ብሎ ለባህሉ ድምቀት ይዝታል ጓገጭ ይላል እንጂ ያውቁኛል እኮ ራሱ ሱፌ ራሱ ልክ አልነበረም። የጥምቀቱ ጊዜ አንድ ሴትዮ አለችኝ ልንገርህ፣ ከልጇ ጋር ሱፌ ራሱ ልክ እንዳልነበረ ግን ወቅ ለማግኘት ልንገርህ፣ በቲቪ እያየሁት ከእናቱ ጋር በቲቪ እያየሁ የእናትና ልጁ የሚለው ሲያቋርጥ ሜ ዘጋ
ዘጋይ ሚሲንግ ሳምቲንግ አላት ለማዘሩ አሉ። ሱፊ ራሱ ልክ አልነበር። ሱፊ ራሱ አላየው እንኳን ነበር። እኔ ምን እንደተቃለለ ከአትላንታ ሲመጣ ይኸው ነገር ያለው በሱፉ እንዳታወራልኝ አላለኝም። አዎ ነገር እንዳፈልገኝ ብየዋለሁ። ገና አትላንታ ሳገኘው ሌላ እንጃጅበት ነው እኮ ብሎ ሊጀምር ሲል በሱፌ እንዳመጣ አልኩት። መሳቅ ጀመረ። ሱፉ ራሱ ልክ አልነበረም። አየህ ምልክት ነው ያ ራሱ ልክ አልነበረም። የዛን ሰዓት ማሪ አንድ ጥያቄ፣ የዛን ሰዓት ካጠገብህ ሆና ስትጸልይልክ ምናምን የነበረችው ቺኳ ማለት ሀሳብ አስተያየት ምናምን ስነ ስርዓት ጌታን በጣም መወዳት በጣም ማከብራት ለእኔ ልዩ ሰው ናት፣ አክባሪ። ስለዚህ የሚያከብረኝን ሀሳብ አስተያየት አልሰጠችም። እንዴ ክርስቶስን ዮኒ ማኛ ያውቃለሁ የምትለው የትም ሄደህ ጠይቅ። እኔ ክርስቶስን መካድ አልችልም። ክርስቶስ ነው ጌታዬ ነው፣ ምንም ጥያቄ የሌለው። በዚህ ደግሞ ኦርቶዶክስ አንድ የሚቃወመ የለም። ክርስቶስ ጌታዬ ነው። ይሄው እየጾመለት ጅቦዬ እኔ እኮ እንደማያሳካወኩትኝ ከእሱ ጋር ሄዱት ልጆቹ የኛዎቹ እዛ ተሰብስበው ሳያቸው እንደዚህ አፍጠው ሲያዩት በቃ ነገር ተበላሽ አልኩኝ። ይቺ ነገር አትቀጥልም አልኩኝ። ባይመጡ ይሻለኝ ነበር። አየህ ይሻለኝ። አንተ አሁን አንድ ነገር ልንገር፣ አንተን ተከትለው ወደ ፓስተርነት ሄድ ነበር። አየህ ባይመጡ አንተን ተከትለው እኮ አሁን ለምሳሌ ደሩ ዛሃደሩ የተለያዩ ሰዎች ምናምን በአንተ ሙድ ውስጥ እኮ ገብተው ነበር። አለ ደሩ የሚመለሳል። ምን ችግር አለ? ምን ችግር አለ? ቀለል አድርገው ይመለሳል። እሱም አይቼው ለካ አልከው እውነት ነው ይልና ቀስ ብሎ ሻንጣ ይዞ ይመጣል። ምን ችግር አለ? እሱ እንዲያውም ኮቱ ምናምን አልታየም። ቬጋስማ እናቴ ቆራቢ ናት፣ እኔ ኦርቶዶክስ ነኝ ብሎ ነው የመጣው። ራሱ ኢንተርቪው ሲደረግ ወይም እዛ ላይ ሲጠየቅ ሞኬ በራሱ ሙድ ነው ያለ። ኧረ መኩማ መኩ ነው ያልገባም። ኦርቶዶክስን ይወዳታል እና ይዘው የመጣው እንዳለ ትመልሳት አለ። ይዛችሁ ትመለሳል። ሻንጣ ይዘን እየተመለስን ነው። ፕሌን ላይ ነው አብዳል ጅቦ ጀነራሉ ከተመለሰማ ተከትለው በካርጎ ነን አባቴ። ካርጎ ላይ አስጭነናል ሻንጣችን። ካርጎ ላይ ነን። ያራዳ ልጅ እንዳልኩ በ6 እና በ7 ጥቅስ ላይ ያለ ነው። ፈጣሪ ምስክሬ ነው የምልህ። የትም ቦታ ሄደ ቻሌንጅ ሲያደርጉ 6-7 ጥቅስ አለ። ከዛ እኔም ደግሞ ስለፈልፋት የነበረችው ያችን ጥቅስ ወፍ የለም ሌላ። ያው ይሄን ነገር እንትን ማለት አልችልም። አንተን የምታውቀው ገብተህበታል። ባየሁት ነገር ላይ አሁን ሲከራከሩ ካየ ቆይ መዳንም እውነትም እኔ ነኝ የሚለው አለ ይላል። ሌላ ማን አለ ተብለ መጨቃጨቅ ነው በቃ። ታዲያ ቄሱ ለምን አስፈለገ? ወይ ደግሞ ፓስተሩ ምን አባቱ ያደርጋል ታዲያ? ሌላ የሚያድን ወይም ደግሞ ሌላ በጸሎት የሚያግዝ ምንም የሚል ከሌለ ፓስተሩ ምን አባቱ አገባ? እኔ ፖስት አርኳታለች ምርር ብሎ እንደዚህ ሲለኝ እሺ ስል በዚህ እሺ ስል ምናምን እንደዛ እኔ አላበድኩ ማን ያብዳል። እውነት ነው። ቀውሼ ነበር፣ አትፍረዱብኝ። አሁን ኦርቶዶክስን ስላሳቸው የነበረው በጦዤ ነው። ያጦዛል አንዳንዴ ጥቅሱ ራሱ በእውነት እዛው ሆነ እዛው ትለያያለህ። እኔ እኮ ግራ የገባኝ እሱ ነው። ጅቦ ቆይ ሙስሊም ጋር ገብተህ አይ ቲንክ በስሱ ሙስሊም ነህ ሳይበዛ እና የለሽበትም ቁርአን ላይ ምናምን ጨዋና አንተ ይሁንልህ ሳምቡሳ ብላ የትኛውም ሃይማኖት ላይ እኔ ብዙ እንትን መሳተፍ አይመቸኝም። አሁን ሄድክ ሙስሊም ጋር ገብቶሃል። ሄድክ ሙስሊም ነህ መስጊድ ሄድክ። መስጊድ ሄደህ ቁርአን ትገልጻላችሁ ምናምን ይነበብልሃል፣ ታወራላችሁ ስለ ቁርአን ምናምን ነገር እና እያወራ በመሀል እንዴት ነው የምትጋጨው? ንገረኝ እስኪ። ትጋጫላችሁ? አትጋጩም? ማለት አይጋጩም። አብዛኛው ላይ ኡስታዝ ለኡስታዝ አይጋጭም። አብዛኛው ጊዜ ካየ ገባ። በእምነት ላይ ብዙ ግጭት አለ። በኦርቶዶክስም በሙስሊም በጴንጤም ስትሄድ እርስ በርስ የመጋጨት አሁን ጴንጤ ሆኖ ጴንጤን የሚተቻል፣ ሙስሊም ሆኖ ሙስሊሞቹን ትምህርቱ ላይ በጣም ብዙ የተለያየ ነገር ሂውጅ የሆነ ዲፍረንስ የለም። ዮኒ በእስልምና በቁርአን በኪታብ ማሜሽ ኩናማ ጀለሴ ጋር እናውራ። ነገር አትፈልጓል
ኩናማ ብራዘር what's going on ማማይ በማላቀው ነገር ላይ መቀባጠር ብዙ አልወድም። ለዛ ነው ዮኒ ኩናማው ጋር ሚውት ያርክ ሙስሊም እንዲህ ነው ክርስቲያን እንዲህ ነው። ቆይ አንዴ እኔ አሁን በማላቀው ነገር ላይ ብዙ መሄድ አልችልም። አሁን ምን መሰለህ የእምነት አባቶች ሲወያዩም ሲነጋገሩም አንብበው ተረድተውት ነው። እኔ ምንም ማቀው ነገር ስለሌለ ሐሳብ መስጠቱ ትንሽ ይከብደኛል። ማሜ ሐሳብ ለመስጠት እርግጠኛ ነህ? ፍቃድ አለ? ድምጽ አይሰማም። ጥቁር ጎጃሜ ይሰማል? አሁን ይሰማል። ይቅርታ ኩናማ በሚለው ቢስተካከል ጥሩ ነው። አይ ጥቁር ጎጃሜ ነው። ድምጽ ላይ ድምጽ ርቋል። የሚቆራቆር ነገር አለው ድምጹ ላይ። ቆይ እንደገና ወጥተህ ለመግባት ሞክር እባክህ ዮናስ። አሁን ብቻ ጠይቀህ ጅቦ ዝም ብለህ ጠይቀህ ሳምቡሳው ምን አባሳት ገዛ ነው እንዴ የምታስቀምጠኝ? ኧረ ሳምቡሳው እስከነ አሲሩ ምናምን የጾም በየአይነቱ ለምንድን ነው የሌለው? እዚህ ጋር ምንድን ነው ችግር? አለ እኮ እዚህ ጋር አትክልቱን እያየሁ አይደል? የኦርቶዶክስ የጾም በየአይነቱ የለ። ይሄ ዝም ብሎ ሙስሊም ብቻ ነው ያደረከኝ። እዚህ ጋር ደስ አይልም ለጤናዬ። ኖ እላይ ያለውን ተመልከት እንጂ አይ ነው አናቴ ላይ እንደሱ ዝቅ አደረግብኛ። አየህ ኖ ከምግቡ ወደ ላይ አድርገው፣ ወደ ላይ ምግቡ ይቅር። ከፍ አድርጌ እናትና ልጁን አብረን ከፍ እንደሱ አድርገህ ጥሩ ነው ለጤናዬ። ሆዳ ዝም ብሎ ሳምቡሳ ያደርግብኛል እንዴ? በራ አንኳኩቷል። ዮኒ ይከፈትለት። እኔ በሩ በሰማይ ነው አባቴ። በሰው ቢሆንማ የትም መግባትም መውጣትም አትችልም። በሰው ቢሆን አምላክ ግን እንደ ሰው ቢሆን አይገርምህም? ብዙ ነገር እኮ ሊሆን ይችላል። አምላክ ግን ቸር ገባ። አምላክ እንደ ሰው ቢሆን ሁሉም በሩን ጠርቅሞ አንፈልግም ሊልህ ይችላል። ገባ። አምላክ ግን በሰው ፍቃድ አይደለም። የእሱ ሁልጊዜ ሺህ ጊዜ ብትወር ሺህ ጊዜ የሚያነሳ አምላክ ነው። እና ለዛ ነው ሰው ዲፔንድ ማድረግ ያለበት አምላኩን እንጂ ሰው እንዳልሆነ መረዳት አለበት። ጥያቄ ካለ ማሜ መጠየቅ። አሁን ይሰማሻል? አሁን ይሰማል? ጅቡ አሁን ይሰማል? ያ ኦኬ እሺ። እስልምና ጋር በቁርአን ያለም ህዝብ ሁሉ ሙስሊም ይግባባ፣ ምንም አይነት ልዩነት የለም። ጀስት አላልኩኝም። ኧረ እየሰማ ኢትዮጵያ ላይ ነው ያልኩት። ዓለም ላይ የተለያየ ሙስሊም እስልምና አለ። ቁርአን ላይ በቁርአን አንድ ነው። ቁርአን ላይ ባለው ሁኔታ ማለት ነው። ልዩነት ያለው ኢትዮጵያ ውስጥ ሆነ የትም ቦታ ታሪክ ላይ ነው። በረሱል በነብዩ መሐመድ አስተምሮ ታሪክ ላይ የኦርቶዶክስም ላይ ልዩነት ያለው ገድልና ድርሳናት ላይ ነው እንጂ ልዩነቶች የለውም። ገብተዋል። እሱን ደግሞ ዲቴል የሚያውቁ ሰዎች ነው ኤክስፕሌን የሚያደርጉልን። ግን አጋጣሚውን እንትን ካልኩ አንድ ጥያቄ ልጠይቅ ዮኒ ማለት ነው። አሁን ሁሉንም ሾፈዋል ዋና ዋናዎችን ማለት ነው። እና ፒፕሉን ምን ተረዳ? መሰረታዊ የሆነ ነገር ማለት ነው። አሁን የጴንጤዎች መሰረታዊ ነገሩ የተረዳ ከኢትዮጵያ ህዝብ እምነት ጋር ግን አማኝ ነው ብለህ ታምናለህ? የኢትዮጵያ ህዝብ የኢትዮጵያ የተወሰነው አብዛኛው ግን ወሮ በላ ነው። ምንም መዋሸት አይቻልም። የተወሰነው በጣም አማኝ ነው፣ አንባቢ ነው፣ ሲጠየቅ ኤክስፕሌን የማድረግ ብቃት አለው። አብዛኛው ግን ለባህሉ ድምቀት የሚኖር በቃ ቸግሮናል እየሞከርኩ ነው አይነት ነው ፒፕሉ። ማግኘቴ ጆባ ዊትነስ ሞክረዋል እንዴ? ጆባ እኮ ሱፍ ማድረግ ብቻ ነው፣ ምንም ነገር የለው። ሱፍ አድርገህ የሆነ ሻንጣ ላይ ብዙ መጽሐፎች ይዘህ ፉን ማለት ነው ጆባ ማለት። ምንም ታሪክ ሌላ ጥያቄ ያላችሁ ለምን ሆነ ታውቃለህ? ይኸውልህ ምን ሆነ መሰለህ፣ ልጆኜ እግዚአብሔር ምስክሬ ነው የምልህ፣ ልጆኜ የሆነ ጩጬ ልጅ ከአባቱ ጋር ግጥም ያለ ሱፍ አድርገው ሳምሶናይት ይዘው ብሪፍ ኬዝ ወክ ያደርጋሉ ከፊቴ ማለት ነው። ተመስጬበት ምናምን እንዴት አይነት ሀብታሞች ናቸው ምናምን ብዬልህ በጣም ቤተሰብ ማለት እንዲህ ነው እያልኩልሽ ወክ አደርጋለሁ እና አለፍኳቸው።
ሳልፋቸው እነዚህ ሰዎች ሰላም አለኝና ሰላም ልጄ ምናምን አለኝና ሰውየው ማለት ነው እንዴ ሊገጩኝ ነው እንዴ ብር ብዬ እኔም ደግሞ ሰላም ብዬ ማውራት ጀመርኩኝ። ሲል ጌታን ታውቀዋለህ ወይ በዚህ ወጥቶ በዚህ ላይ ምድር ላይ ነው ገነት ምናምን አለኝና ሳምሶናይቱን በርገድ ሲያደርገው እኔ የሀገር ቻፓ ነው ምናምን በቃ ሊያስገባልኝ ነው ብዬ የሀገር መጽሐፍ አልገጨኝም። ምድር ላይ ነው ገነት ብሎ ቀውስ ብዬ ተናድጄ መጽሐፎቹን የምድራችን ገነት አሜሪካ ነች። አዎ እንግዲህ እዛ ገብቻለሁ ለጊዜው። ገነት ምድር ላይ ገነት አለ ካለ ያው የምድራችን እና እንደዛ ነው። በቃ እኛ ጆባዎች የምናምነው የውሃ አምላክ ነው፣ ምድር ላይ ነው ያለው። በቃ ገነት ምድር ላይ ናት፣ እዚሁ ላይ ነው ነገሮች የሚጠናቀቁ ምናምን ብሎ ዋቶ አድርጎኝ። ምክንያቱም የልጅነት ጭንቅላት ስለሆነ ይይዛል። ያ ሱፍ ፍትፍት ለብሰ ሳምሶናይት ውስጥ የሀገር መጽሐፍ ይዘ መዞር ነው ጆባዊነት። ስለዚህ ብዙ አይመችም። በቅንነት ዮናስን መጠየቅ የምትፈልጉ በቅንነት ምን አባ የሚታወቅ ሰው አስገባ እንጂ ዝም ብሎ መንገደኛ ታስገባለህ ወጣል ኖ በቅንነት ነው የሚጠይቁ። ማንም ሰው እዚህ ሊሳደብም ሆነ ሊተች አይችልም። በቃ በቅንነት ይጠይቋል። እኔ ከአንተ ጋር ልጫወት ነው የገባሁት። እኔ ሌሎቹ በስታይል አውርድ፣ እንደ ጥያቄ ነው አውርድልኝ። ራስህ የምትፈልገውን ጠይቅ፣ እንጫወት። ሌላውማ ለባህሉ ድምቀት ነው እንዲ ሊፈመስብኝ ነው። አብራለሁ። እሺ ለሴት ቅድሚያ አብራለሁ፣ እወርዳለሁ። ለሰላም ቅድሚያ እየወዳለሁ እኮ በቃ እወዳለሁ። እየቀፈሉ እኮ ነው እንደ ጴንጤዎቹ ወገቤ ላይ ቆሙ። ጴንጤ እወዳለሁ እያለ ነው የሚያስገባል። ልናጅብ እኮ ነው መመለስ ስለሆነ ልናጅብ ነው የተሰበሰብነው። ዛሬ ቻለው ዛሬ። ስለዚህ ጅቡ ቤትን ሙሉ ሞልተህ ዝም ብለህ ጓገጭ አትበል። አይ ግን አሪፍ ሰዎች ናቸው። እግዚአብሔርን ደጋፊዎች ወዳጆች ናቸው አብዛኛው። አዎ ግን ወዳጆች ናቸው፣ ስርዓት ያላቸው ሰዎች ናቸው። እናቴ ይሄማ አይ ስርዓት ባይኖርስ እኔ መገሽለጤ አይቀር እሱ ፈጣሪው ናቸው። ከሞከሩኝ ታውቃለህ መቼም። እሺ እህቴ ፍቅርሽን ለመግለጽ ነው የገባሽው? በቃ ሰላም። አረ በደንብ ነው የምወደው ዮንዬ፣ የድሬ ልጅ ነኝ። በጣም ነው የምወደው። ድሬ ሸራተኖች ስለሆኑ ብዙ አያከሩም፣ ደስ ይሉኛል። እኔ ደግሞ በጣም የተለየ ሞደድ ነው ያለኝ። ያከረረውን ክሩን በጥሻ ባረዋለሁ ዮኒ። እግዚአብሔር እኔ ራሱ አንጠለጥልልህ የለ እንደ ቂሊንጦ ነው የምወስድልህ። እሺ ሌላ ጥያቄ ያለው ሰው አለ? ሳሚ በቅንነት ነው የምጠየቀው ወይ? አይ ግሬስ ጋር እንሂድ። ግሬስ በእንጥጦ ሂሳብ ስለሆነ የግሬስ ጥያቄ ይሻለኛል። ግሬስ ቀጥይ እህቴ። ይቅርታ ካለች ሀይ ሰላም ዮኒያችን፣ እንዴት ናት? ሰላም እንዴት ነሽ ግሬስዬ? ሰላም ነው አለን። ክብሩ ይስፋ። አመሰግናለሁ ስለገባሁኝ። አይ እውነት ለመናገር ዮኒ ከዚህ በፊት እንኳን ምንም ጥያቄ አልነበረኝም፣ ግን በዚህ በጃኒ ባደረከው ነገር ላይ አመሰግናለሁ። በጣም አመሰግናለሁ። ዝም በል ጅቡ፣ ልመስገንበት ምቀኝ። እውነት በጣም አድናቂ። በእምነቱ ዙሪያ ላይ ነው ማውራት። እሺ እቀጥላለሁ። እሺ ግን አሁን ቀጣዩ መዝሙር ምናምን ሰምር ሰምቻለሁና አሁን ቀጣዩ ወዴት ነው ለማለት ነው። እና ደግሞ እንዳስተያየት ሃይማኖት ላይ እውነት ለመናገር ፎከስ አላደርግም፣ እምነት ላይ ፎከስ አደርጋለሁ። ገባሽ? የትም ሃይማኖት ብትሄጂ መዳን ካላመንሽበት መዳኑ የለም። ገብቶሻል? ማመንና በተግባር መመላለሱ በቅድስና መመላለስ ያስፈልጋል። አሁን ለምሳሌ ካሉት ሃይማኖት በሙሉ በጾምና በጸሎት ለብዙ ጊዜ ፈጣሪያቸውን ሲያመሰግኑ ያየሁት ውሸት አልፈልግም፣ ኦርቶዶክሶች ናቸው። በጾም በጸሎት በስግደት ጊዜያቸውን ሰውተው ለፈጣሪያቸው የሚያደርጉት ባየሁት ኦርቶዶክስ ናት። 268 ቀን ኦርቶዶክስ ትጾማለች፣ አምላኳን ታመሰግናለች። ዴዲኬት ማለት ምንድን ነው? ዴዲኬት ታደርጋለች። ገባ? ያየሁትን ነው የምናገረው። ጭራሽ የሚያንኮራፋም ጀለስ አለ እና መጨረሻው ማረፊያ ኦርቶዶክስ ነው እያልክ ነው። በቃ ያየሁት እንግዲህ ጸሎት ላይ ነኝ። እናቱ ኦልሬዲ ቀጠናው ላይ ገብቷል። አሁን ለአንድ አላረገም እንጂ ቀጠናው ላይ ተመልሷል። ፕሌን ላይ ነኝ። አይ ደስ ይላል። አሪፍ ዌልካም ብለናል። እኛም ፕሌን ላይ ነኝ እናቱ።
ጅቦዬ ረጅም ጉዞ ሰላም፣ ሁላችሁም ሰላም ብያለሁ። አንድ ቀለል ያለ ጥያቄ እንትን አያደርግም። ምንድነው የኔ ጥያቄ የሚሆነው? ለምሳሌ ዮኒ ብዙዎቹ አይታችኋል፣ በተግባር ሂደህ ነው ያያቸው እና ሊያስተሳስራቸው የሚችል አንድ ነገር ያገኘው ነገር አለ? የስ ሊያስተሳስራቸው የሚችለው ምን መሰለ? መሴጁን መስማት። መሴጁ ላይ ብዙ ሰው መሴጅ ተኮር አይደለም። እውነት ለመናገር አደንደ ተደይ ሁሉም የሚለው ምንድነው? አንድ አምላክ አለ ነው የሚለው። በመሃል በሚያቀ የመደመር መጽሐፍ ነው እንዴ? ወደ ፖለቲካ ማርክስ ነው። ፖለቲካ ላይ አይደለም። ይለ አንድ ነገር ልንገርህ፣ ያስተሳስራቸዋል እንዴ? የመደመር መጽሐፍ እኔ አንድ ሃይማኖት አቢቹ ምን ሰርቶ ይብላ? ብራዘር ለምንድን ነው የምትጨቀጭቀው? ሁሉም የሚያስተሳስራቸው ነገር አለ ብዬ የማምነው። ቆይ ልዘግብ። ሁሉም ከእግዚአብሔር ጋር ስሞት ከነፍሴ እንዳትሰቃይ የሚል መሴጅ አለው። ሁሉ ነፍሴ እንዳትሰቃይ ወይም ነፍሴ በሲኦል እንዳትገባ የሚያድንብኝ መንገድ ነው ብሎ ነው ሁሉም እየሮጠ ያለው። በዛ መሃል ግን እንዳልኩ ልቦናንም አይምሮንም ከፍተ ካልሄድክ የእናቴ እምነት ነው የአባቴ እምነት ነው ወይም ደግሞ እኔ በዚህ ነው በሚባለው ብቻ ከሄድክ ትንሽ ከባድ ይሆናል። ምክንያቱም ጥያቄው ለየግል ነው። አሁን ስንሄድ ስንሞትም ለየብቻ እንጂ አብሮ የሞተ የለም አንለስ ጦርነት ካልሆነ። ስለዚህ በዛ ነገር ላይ ሰው ቆም ብሎ ቢያይ ቢጠይቅ መልካም ነው። ስንፍና አለ በተለይ ኢትዮጵያውያን ላይ ምንም አብዛኛው ብትጠይቀው፣ በሙስሊሙ ኢቨን በፔንቴ በኦርቶዶክስ አብዛኛው ምዕመናኑ ብትጠይቀው ብዙዎቹም ያርፉት ነገር የለም። ብዙ አያርፉም፣ ዝም ብሎ ነው የሚከተለው። ገባ? ስለዚህ ገባ ብሎ ጠይቆ ተረድቶ የሚያረጋጋ ነገር መኖር አለ። እሱ የጠየቁ አሁን ለምሳሌ እኔ አንድ ሃይማኖት ብቻ ነው የማውቀውና አንድ ሃይማኖት ብቻ ነው የማውቀው። ገባህ አይደል? ስለዚህ ሌሎቹን ለምሳሌ ማወቅ ካለብኝ ኢን ፕራክቲስ እዛ ተገኝቼ አይቼ ነው። ስለዚህ ዳትስ ዋይ የኔ ጥያቄ ደግሞ ይህን ጥያቄ እንዳነሳ ያደረገኝ በርቀት ዝም ብለን አሁን ለምሳሌ እንዳልከው አብዛኛው አያነብም። ለምሳሌ እኔ ኦርቶዶክስ ብሆን ቁርአን ላይ ሂጄ የማንበብ አፒታይቴ ዛትማች እንትን አይደለም። ገባህ? ወር ደግሞ ሌላ ቦታ የጣፈጠን ነው የምትበላው። ልክ ነህ እኮ ካስሽ። አንተ ግን ስለሄድክበት አይተኸዋል። ቢያንስ ያየህ ፈረስት ሃንድ ስለሆነ ነው። ለእኔ ፕራይመሪ ሶርስ ስለሚሆንብኝ ነው የጠየቅኩ ብራዘር። እሺ ምን ወጋ ወስደዋለሁ። አሁን ትንሽ የሚያለያያቸው ይበዛል። የሚያለያያቸው በጣም ይበዛል። አሁን በገነት ላይ ነው። አሁን ገነትና ጀነት ይሉታል። ሙስሊም እንትና ትመልስልኛለህ። ለክፋት ለምናምን አይደለም፣ ለክፋት ሳይሆን ጥያቄዎች ስላሉኝ ነው። በገነት ጥያቄ ላይ ጴንጤ ኦልሬዲ ድኛለሁ ገቢ ነኝ ብሎ ነው ያለው። ገቢ ነኝ በቃ ማንም አያስፈልገኝም፣ በክርስቶስ አምኛለሁ፣ ድኛለሁ፣ ገብቻለሁ ነው ጨዋታው። እንደዛ የሚል የድፍረት ንግግር አለ። በቅድስና ሳትመላለስ እንደዛ የሚል። አሁን በሙስሊሙ ብትሄድ ምን ብሎ ይልሃል መሰለ? ገብቻለሁ አይለ። ምን ይላል ሙስሊሙ? የአላህ ፍቃድ ነው ነው የሚለው። ከተሳሳትኩኝ አርበኝ። በኦርቶዶክስም ብትሄድ ገነት ላይ ምን አይነት ጥያቄ ነው? በፈጣሪ ፍቃድ፣ በእኔ ፍቃድ ሳይሆን እንደ ፍቃድ ብሎ የሚጸልይ ነው። እንደ ፍቃድ ትምጣ መንግስት ጋር የሚል አይነት ጸሎት ነው ኦርቶዶክስ ያለው። ስለዚህ በአንደኛው የድፍረት ሲሆን በሌሎቹ ደግሞ ይነዋት ዲፔንድስ ኦን ሚ ፍሪ ዊሊንግ ነው ተብሎ ነው። በሌላው አሁን በሙስሊሙን ብትሄድ ፍሪ ዊል በፈጣሪ ፍቃድ ነው። በኦርቶዶክስን ብትሄድ በፈጣሪ ፍቃድ ነው። ዋናው ገነቱ ላይ ፎከስ ማድረግ ስላለብን ማለት ነው። በፕሮቴስታንት ቤተሰብ ግን በቃ ደኛ ያለው ምንም ነገር የሚመጣብኝ ነገር የለም የሚል ኮንፊደንስ የተሞላበት የተሞላበት ግን ምድር ላይ ባሉት ነገር ላይ የማይመላለሱበት ነገሮችን ብዙዎቹን አይቻል። ስለዚህ ፈቃዱንም ከክርስቶስ የሚጠየቅ አይደለም። በቃ እኔ ነኝ ድኛለሁ ምንም የሚመጣ የለም የሚል ማንነት ስላለ ትንሽ ምን ያደርጋል? ብዙዎቹ ቆም ብለው መጠየቅ አለባቸው የሚል አለ። ሌላ በሙስሊም ጠይቀው አንተን እንደ ወንድም አንድ ነገር አለኝ። ማሜን ባታስወጣው ደስ ይለኛል። ማሜን አስገባልኝ አንዴ። ቆይ ዮኒ ሀጂ ፓስተር እንዲሁም ዲያቆን ዮናስ ሙሉነህ
የሁሉም እምነት ጠቅላይ ሚኒስትር እውቀት ያለው ወንድሜ ጠቅላይ ሚኒስትር ጨምርበት። መዳሜን ሰላት ይዣት ልወጣ ነው። ኦኬ ልትሄጂ ነው? አንዴ ማሜን ጠይቄው ውጣ። አሁን እንትን እያለች ነው እናቴን። ይሁን ግን ገነት ላይ ምን ትልልኝ መሰለህ? ማሜን ስታስገባው 7 ሚስት ምናምና አይደለም እላይ ቤት 72ቱን እርግጠኛ ከሆነ ለመምጣት ዝግጁ ነኝ ብትልልኝስ? 72ቱ እርግጠኛ አንድ ነገር ልንገርህ፣ ገነት ስንገባ ወንዶች ብቻ ነው እንደምንገባው? ሴት ብቻ ነው የሚገቡት? እንደዛ ጾታ ምንድነው? መላእክቶች አሁን በመጽሐፍ ቅዱስ እንደሚለው መጽሐፍ ቅዱስ በጾታ አይገለጹ። አንዳንዴ እንደሆነ የሚመጣበት አለ ምናምን። አብዛኛው ጊዜ ወንዶች ነው መጽሐፍ ቅዱስ ላይ ሲቆጠሩ የነበሩት። በእንትን ላይ ተአምር ሲያደርግ አሁን ለምሳሌ ኢየሱስ ክርስቶስ ተአምሩን ሲያደርገው 5000 ወንዶች ተመገቡ፣ ሴቶችና ሕፃናቶች አልተቆጠሩም ይላል። ስለዚህ ገነት ላይ እንለያያለን ማለት ነው። አንገናኝም። አሁን ሴት ነው በጾታ ደረጃ አትተዋወቅም። በጾታ የምትተዋወቀው ነገር የለም እና የሴክሹዋል ስሜት የለም። አሁን ማሜ ቢኖር የምጠይቀው ምንድን ነው? ስልቡነን ነው የምንሄደው። ስልቡን ብትሆን እኮ ስሜት አለ አባቴ። ስልቤ መሆን ሳይሆን ኦኬ። ለማንኛውም እችን ብል የልሉታ ስልብ ሳይሆን የሴክሹዋል ስሜት የለም ቶረል ያ ነው የሚሆነው ለማለት ነው። እና ማሜን ግን ትጠይቅልኛለህ 72ቱ ካለ ጀለሶች ይዤ ከችላለሁ እነ መኩን በልልኝ ይዘህ አብረን ሻንጣ ይዘን እንሄዳለን። ከደበረሽ ግን ንገሪ፣ ፎቶ ይነሳል ምናምን። ኧረ እኔ ጣጣ የለኝም። ንግግሮች ነው የሚያሳዝነኝ። እና ኪዱ ምንድን ነው? ስለ ጎንደሩ ነው የምጠይቅ፣ ስለ ሌላው አይመለከተኝም። አንቺም የምትገቢበትም አይደለም ጉዳዩ። ገባሽ? ምንድን ነው ጎንደር ላይ ቪዲዮን የላካችሁት? አብዛኛዎቹ ሶሻል ሚዲያ ለሚለው ኪዱና ኤልሹ ናቸው ብለው ነው ተመሳጥረው፣ ያው ድራማውን እዚህ ጋር ቃውጥ የሚያስደርጉት ከጉስካው በስተጀርባ ብሎ ሰው ዝም ስላላችሁ፣ በዚህ ጉዳይ ላይ መናገር አንፈልግም ስላላችሁ ብቻ ረገጣው ወደ እናንተ እየዞረ ነውና በተንኮል በምቀኝነት በሰው ላይ ክፋት እንዳላችሁ ተደርጎ ዜናው እየተሰራ ነውና ኪዱ እስቲ ንገሪ፣ ምንድን ነው የተፈጠረው? ጎንደር የተፈጠረው ነው የምነግርህ አይደለ? መጀመሪያ እኔና ኤልሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ። ከዛን ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው። ከዛን ኤልሻዳይ እንደውም አይ ባንቺ ነው የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት፣ አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደ ማለት በመጨረሻ ታይም ላይ ማለት ነው። ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን፣ ኤልሻዳይ እኔ ነኝ ኤልሻዳይ ነው የወሰድኳት እዚህ እንሁን እያለች። ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። ከዛን ጃልተከል የሚባል ፕራይቬት ሩም፣ ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ እዛ ጋር። ያልተቀረጸ ሰው የለም። እንደውም እኔ ጃኒ ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል። በቃ እንደዛ ነበር የነበርነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቭን የኔ ስልክ ጃኒ ጋር ነበረ፣ ስልኬን ጃኒ ይዛው። ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444ን እንትን ምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበርነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ
ቬሮኒካ ካሜራማን ነው የሌኒዝ የቬሮኒካ እሱ ነበር እና የሆነ ደግሞ ጊፍተር ነበረ ደዋን የሚባል ጊፍተር ነበረ ከሱ ጋር ደግሞ የሆነ ሴት ነበረች ከዛም በኋላ ደግሞ የሆነም ወንድ ነበረ እኛ ብቻ ነበረም የነበር ነው ማለት ነው ገባ ከዛም በኋላ ላይ እዛ እንትን ካለም በኋላ በቃ የተሳሳቅን የተጫወተ ወንዱ ጃኒ ነበር የተሳሳቅን የተጫወተ ምናምን ያለ እዛ እና አዶናይ ሄዱ ወደ ክፍላቸው እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ ነይዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ መጣሁ ማለት ነው ከዛም በኋላ ላይ ኤልሻሬ በቃ እንሂድኛ ምናምን አለች ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል ጆሲ ማለት ነው ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጪ አግኝቼው ከጆሲ ጋር እያወራን ነበር ጆሲቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ በነገራችን ላይ ጆሲ እሺ በነገራችን ላይ ኦኬ ከዛን ጆሲ ሞዴሉ ምናምን አይደል በነገራችን ላይ የሚዘፍነው ጆሲ ጌመሩ እሱ ማለት ነው ጆሲ ነበረ ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው ከዛ እኔ ውጪ ነበርኩኝ ኤልሻሬ ውስጥ ነበረች ብቻዋን ማለት ነው እኔ መኪና ልጠራ ማለት ነው ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነሽ ነው ምናምን ብያት ቆይ ኤልሻሬ ልጥራት ኤልሻሬ ጋር ሁኚና አንቺ እኔ አዶናይን እንጠራዋለሁ ብያት አዶናይ መጣ ምን ሆና ነው ምናምን ብሎ ማለት ነው ከዛም በኋላ ላይ ወደ ውስጥ ገቡ እኔ ከጆሲ ጋር ነበርኩኝ ውስጥ ምን ያወሩ ምን ይፈጠር አላውቅም ስለዚህ ጆሲ ምስክር ነው ከጆሲ ጋር ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ ውጪ ነበርኩኝ እኔ ማለት ነው ከዛ ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው ከዛም በኋላ ላይ እኔ እንዲያ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻሬ እንዴት ይደውልባታል ብላ ኤልሻሬ ተናዳ እኔ በኔ አካውንት ለጆን ዳንኤል ተደወለ ማለት ነው ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻሬ ዘጋችሁ ከዛም በኋላ ላይ እኔና ኤልሻሬ እንትን መኪና መጣለን ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር እኔ አላየሁትም ቴክስት ላከልኝ ውሉል ነው አለኝ ስክሪንሻቱ ካስፈልጋ አሳያለሁ እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም በዛ ሰዓት ነው ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ ከዛም በኋላ ላይ ተደውሎ ነበረ አላየሁትም ስልኩን እንግዲህ ስለ ውላ አውራ ነው ያለው እሱ ስለዛ ከዛም በኋላ ማስረጃ አለሽ አይደል እኛ ሄድን ይፈለግ ይወጣል ኦኬ ጎ አሄድ እኛ የራሳችን ሩም ሄድን በቃ ከዛን ከኛን በነጋታው ሄድን ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም እኛ ካሜራ የሚባል ነገር አልያዝንም ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው እኔና ኤልሻዳይ አልያዝንም ፐርሰናል ስለሌላ አይመለከትም ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል የነበሩት ሰዎች ብዙ ናቸው ጃፒ ነው ናፒ አለ የሆነ ልጅ አለ ከዛም ስሙን ስለማላውቀው ነው የሆነ ልጅ አለ የካሜራማኑ አለ ብያለሁ ጊፍታሩ አለ ብያለሁ ከዛን የሆነ ሴት አለ ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው በምን መሰለሽ እንደዛ ሊሉት የቻሉት እኔም ደግሞ እንዳጣራው ምንድነው ያሉት ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ ያወራችሁ
ኢንፎርሜሽን የሚወራ አይነት ነገር ሊያ ያለችውን ሪካርድ ሰምተህ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻት ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየቅኳት። ለኔ ሳላቅ ልታገቢ ነው ስላት ምንድነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒ ኔክስት ታግባ ፕሮፖዝ ያርጋት አያርጋት ምንም ማቆ ነገር የለም። ዱባይ ይሂዱ ምን ይሁድ እንደዚህ አይነት ነገር ልንወራ አንችልም። ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። በጣም አሪፍ። እኔ አሁን ሊያ ትግባ የምትሉ ከሊያሾ ጋር እኔ ፔጅ ላይ አንገባባ፣ በግልጽ አድርጌ እናገራለሁ። አንገባባ፣ የራሴ የሆነ ምክንያት አለኝ። እኔ ፔጅ ላይ ከሊያ ጋር የምናወራው ነገር የለም። በፔጇ እሷ የፈለገችውን ማብራራት ትችላለች። ኢንፎርሜሽን ማን እንደሰጣት ምናምን ራሷ እንደፈለገች ማብራራት ትችላለች። እኔ የምጠይቅሽ ምንድን ነው፣ ስለዚህ በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም? ምንም አይነት ኢንፎርሜሽን የለም። ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለ? እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ እንዴ? ከ4 ወር በፊት ተገናኝተን የለ እንዴ? ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? ሳምጭ የራቁት ፎቶ የጃኒ የራቁት ፎቶ ምን ሊሰራልኝ ነው የሚይዘው? እሱ ነው ግራ ይገባኝ እኮ። አንቺ ማነው የሚልክልሽ? ለሹ ማነው የሚልክላት? የራቁት ቦታ ውስጥ እንደዚህ እየተደረገ የሚባልበት ለምንድን ነው? የእነሱስ መጣላት ለእናንተ የሚጠቅመው ምንድን ነው? እስኪ አሁን እኮ የሆነ ቤኔፊት ቢኖረውና እናንተ የምትጠቀሙበት በዛ ጉዳይ ላይ ቢኖር ለምን ዞሮ ይሄ ጸብ የጆን ዳንኤልና የጃኒ ነው አይደለ? ለምንድን ነው ዞሮ እኛ ይሆን ነው ርዕስ ቪዲዮ ነው። እነሱ እንደሚሉት ከሆነ አለቀ፣ የጃኒና የጆን ዳንኤል አለቀ፣ ጉዳዩ አለቀ። ስለዚህ ቅመም ያስፈልገዋል። ሰው ምን ያደርጋል? አንዳንዱ ያው ሶሻል ሚዲያ አይደለ ምግቡ ሁሉ። ስለዚህ ምንድን ነው እያደረገ ያለው? ቆይ እስቲ ለዚህ ነገር ደግሞ እስቲ የጎንደሩን ጉዳይ ፈታፈታ እናርገውና እኛ በሚመስለን ወስደን ከሊያሾ ጋር ወዳጅነት ያላቸው ማናቸው እዛ ቦታ ላይ የነበሩት ሰዎች ማናቸው በሚለው ሶሉሽን አድርገው የመሰላቸውን ብዙዎቹ ሌላ ሰው አብሮ ያለ አልመሰላቸው። የመሰላቸው ማን ነው እያሉ ያሉት ካየሽ የነበሩት እዛ ቦታ ላይ ኪዱና ኤልሹ ናቸው። ስለዚህ ሊሰጡ የሚችሉት እነሱ ናቸው። አሁን ደግሞ እዛ ቦታ ላይ የነበሩት ጆሲ ራሱ በነገራችን ላይ የሚለው ወይም ደግሞ ስለዚህ ሌሎችም የአዶናይ ካሜራማን ጃኒ ወንዱ ነው የሚባለው፣ ጃኒ ሴቷ ስላለች ሌሎችም ተጨምረው አሉ እዛ ቦታ ላይ። ስለዚህ ያንን መናገር አልፈልግም። ዘዋን የሚባል ጊፍተር ነበረ። ዘዋን የሚባል ጊፍተርም እዛ ቦታ ላይ ነበረ። ኦኬ። ስለዚህ ዘዋን የሚባል ጊፍተርም ሌሎችም ሰዎች ብቻ እንደነበሩ፣ እንዲያውም እናንተ ፕሮቴክት ለማድረግ ምንድን ነው ያላችሁት? ኤልሹ ያለችው ምንድን ነው? እንዳይቀረጽ ይሄ ነገር እንዳትቀርጹ አደራ፣ ይቀርጿቸዋል ምናምን ብላ ያለችበት ሪዙኑ ምንድን ነው? ሰው ለእንደዚህ አይነት ድራማ እንዳይጠቀመው ነበረ። ያቺ ቃል ወስደው ነው እንግዲህ ኩዊን ሊያም ቪዲዮ አለኝ ብላለች አይደለ? እኔ ይሄ ቪዲዮ ለገለልተኛ አካል ይላክ፣ በቃ ለዚህ ለፈለገችው ትላክ። አዎ እሷ ለምታምነው ሰው ትላከው። ከዛን ያ ቪዲዮ ይታይ። ቪዲዮ አለኝ ነው ያ ቪዲዮ ይታይ ነው ማለት ታምጣ። ከኔ ጋር ምንም ችግር የለም በዚህ ጉዳይ። ለምን በቤተሰብ ደረጃ አጸያፊ ነገር ብላ ስለማታውቅ እኔ ችግር የለም። እኔ ለዛ ነው ለኩዊሊያ እንትን እያልኩኝ ያለሁት እንጂ ለሄለን ለምትባለው አይደለም እያስረዳው ያለሁት። ባይዘው ኦኬ፣ ለኩዊሊያ ሄለን ያ ጦሽ ናት፣ ችግር የለውም። የሷ ወደ ኤልሹ ልንረማመር። ኤልሽነት አንቺ አጋቢ ነሽ እንጂ አግቢ አይደለሽም። እኔም አላወቅኩም
ኤልሹ እንደምታገባ ሀዘን ላይ ነኝ። ሀዘን ላይ ነኝ። እስቲ ያለውን ነገር ኤልሹ በመጀመሪያ አክብረሽኝ ስለመጣ ሁሌም አክባሪ ነሽ። ሁለታችሁ አክብረሽኝ ስለመጣሽ ታንኪዩ። ይሄ ሁላ የሚወራው እኔ እንደሚመስለኝ ፐርሰናሊ የኔ አስተያየት ነው። ጢንጥዬ ቢዝነስ ጀምራለች ኤልሹ። አንቺ የፀጉሯ ተጀምራለች። ሌላ ምንም አጀንዳ የለም። ይቺን ነገር ምን ለማድረግ ነው? ይቺን ስራ ተባለችና ይቺም እንጀራ ሆና ሚጥሚጣ በዛባት ነው ጭቦቴው እንጂ የነሱ ሪሌሽንሽፕ እንዳልሆነ እየታወቀ የነሱ ጉዳይ እንዳልሆነ እየታወቀ እነሱ ላይ ነገሩን አምጥቶ ማብቃቃቱ ጆን ዳንኤልም ይናገረው ነበረ። ኤልሹ ናት ወይም ደግሞ ኪዱ ናት ብሎ መናገር ከብዶት አይደለም። ያምጣና ይናገር። እሱም ጃኒም መታት ናገር። ምንም የሚከብድ ነገር የለም። ግን በእነሱ ላይ እንደዚህ ድራማ መሰራቱ በጣም ይከፋል። እስቲ አንቺን ጥያቄ ተመሳሳይ ጥያቄ ነው፣ ሰምተሻል? እሱን ነገር እንትን እንድትይ ነው ዮኒ። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቀደምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው፣ እኔ ጃኒን ዛሬ አይደለም ማቃት፣ እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደርገሽ ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይ ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር። ኩይሊያ አለኝ ብላለች መሰለኝ። በቃ ኩይሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ ተታረቁ። እኔ ምንም እንትን ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነኝ። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልና አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ ነው የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለም የቀረጽናት ይሁን የሚል ብዙ ንግግሮች። ስለዚህ አሁን የምታደርጉት ምን መሰላችሁ? ኩይሊያ ተምጣ ፔጁ ከፈለገች ይኸው ቁጭ ብለው እየጠበቁ ነው። መምጣት ትችላለች። ይኸው እናንተ ናችሁ ብላ ትናገር። ላኩላት ኩይሊያ። በጣም እባካችሁ የምታውቋት ሰዎች ሼር አድርጉላት። ዮኒ ከአንተ ጋር ሰላም ናቸው አይደለ? ሰላም ነን። ከኔ ጋር ምንም ችግር የለም። ትምጣና በቃ እባክሽ እጅሽ ላይ ያለውን ቪዲዮ እነሱ ቀርጸው ላኩ የተባለውን ቪዲዮ እባክሽ አሳይ። በቃ ሌላ ምንም ይኸው አሉ ፊት ለፊት መጥተዋል። ዮሐንስ ወጣን። ስለዚህ ነውና አያችሁ ሰው ባወራ መልኩ እውነት እየመሰላችሁ እዛ ጋር ልክ ነው፣ እዛ ጋር ልክ ነው፣ በዚህም ቦታ ልክ ነው፣ እዛም ቦታ ልክ ነው የሚባለው ነገር አስተውሉ። ዝም ብላችሁ አትነዱ። የመሰለው እኛ ብቻ ፕራይቬት ሩም ውስጥ የነበርን ምናምን ነው። በጣም ብዙ ሰው ነው። አዎ የመሰለው ሲያወሩትም እንደዛ ሳው ነው። ወይ 13 ሰው ነበር ውስጥ ማለት ነው። ስንት ሰው ነበረ? 12 ወይ 13 ሰው ነበር። ትሰማላችሁ? እዚህ ጋር ያላችሁ ሰዎች
ከ12 በላይ ሰው እዛ ቦታ ላይ አብረው ነበሩ። የእናንተን የለየው ለምን እንደሆነ ገብቷቸዋል አይደል? እንደዚህ ሊሉ የቻሉት ይኸውልህ ዮኒ አሁን እኮ ከሊያ ጋር ባላችሁ ግንኙነት ሊያ ማለት ነው። አሁን ለምሳሌ ላይክ ስለ አርቲስቶችም ስታወራ ዩቲዩብ ላይ የሆነ ነገር ኢሹ አድርጋ ስታወራ እኛ አይደለም የምንነግራት፣ የራሷ የሆነ የመረጃ ምንጭ አላት። እኛ እየነገርናት አይደለም ይሄ ሁሉ ነገር እንትን የምትለው እና በራሷ እንትን የምትል ሰው ናት። እኛ ነግረንም ደግሞ ሄደሽ አውሪ ስላልናት አታወራም፣ በራሷ ነው የምትመራው። እና እኛ ይሄ ሁሉ ሰው መቼስ አርቲስቶቹን ምን እነሱ እንዲሆኑ እያለ የምንነግራት እኛ አይደለም። የራሷ የሆነ የመረጃ እንትኖች አሏት። እኔ አሁን ላይክ አንተን ስላከበርኩት ነው የሆነ የመጣሁት እንጂ ስማችን ባልተጠራበት ሁኔታ እሷ ምንም እኛ የኛን ስም አላነሳችም። እነሱ ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለው እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበር ከኔ ጋር ማለት ነው። ከሷ ጋር አብረን ነበር፣ ከጃኒ ጋር አብረን ነበር፣ ከጆንዳኔ ጋር የምንገናኝ ከማንም ጋር እንትን የለብንም። ይሄ የከረረ ነገር የለብንም እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያትም አይደለም የተጣሉት ዮኒ፣ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት። ገባክ? እንደው ቀረጹ ያስመሰሉት እናንተ ፈላጭ ቆራጭ የእነሱ አዛዥ እናንተ ናችሁ። በእኛ ምክንያት አይደለም የተጣሉት። እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ኩዊሊያን ደግሞ እባካችሁ በቃ እዚህ ውስጥ 21 ይኸው ኩዊሊያ ነይ አደርሱላችሁ እባካችሁ በቃ ላይክ ቪዲዮ እስከ መስራት ድረስ የደረሰችው ቪዲዮ ቢኖራት ነው አይደለም መታ እዚህ ጋር እኛ የቀረጽነው ቪዲዮ እባክሽ ከይቅርታ ጋር መተሽ አሳይልኝ። ይኸው የሚራቅ ምናምን አይደለም። ውሸት ተይዞ በፊት ለፊት በአደባባይ የሚመጣበት አይደለም። እነሱ ከቀረጹ እነሱ ለሊያ ካቀረቡላት ሊያም ነገ በፔጇ ወጣ የምትናገረው ነገር እኔ ጋር እንዳልኳችሁ ስለ አስፈላጊ አይደለም። 10 የመታረቅ 10 የመጣላት እኔ ሕፃን ልጅ አይደለሁ ውደ። ስለዚህ የሚያገናኘን ምንም ነገር የለም። በፔጇ ሄዳ ግን ራሷ ትናገር። ምክንያቱም ተጠያቂ ነው የሚያደርጓት። ኤልሹም ትጠይቃለች፣ ኪዱም ትጠይቃለች። አምጪ ማስረጃኛ ከላክን አምጪ ወልደሽ አምጪ ብለው መጠየቅ ይችላሉ። እና አንዳንዴ ያልሆነ እውነት አስመስሉ፣ ያዘነ አስመስሉ፣ ጨዋ መስለው ስላወሩ እውነት ነው ማለት አይደለም። እና ሊያን አምጧት፣ ኩዊሊያ ይኸው ኩዊሊያ መምጣት ትችያለሽ። አስገባለሁ ካለሽ ገብተሽ ይኸው ነይና እዚሁ መስክሪ። ነይና መስክሪ። ነይና እንደዚህ አድርገሻል የሚባለውን ይኸው አውርተሽዋል። ይኸው አምጪ። ነይ፣ ምንም ችግር የለብኝም። ስለዚህ አንዳንዶቹ እንዳልኳችሁ ጭብጨባ ስለበዛ፣ ክፋት ስለበዛ፣ የመርዝ መንገድ ስለበዛ፣ ክፎች ስለበዙ እውነት ነው ማለት አይደለም። አሁን ደግሞ በነገራችን ላይ ቢዝነሷ ትንሽ ነው፣ ብዙ አይደለም። በነገራችን ላይ ቱጃር የምትሆንበት አይደለም ስራው የተጀመረው ቢል መክፈያ። በዚህ ያህል አትበሳጩ፣ አትቅም። በተወሰነ መልኩ ብቻ ሳይሆን ማለት ነው። እኔ ኤልሻዳይ ኔክስት ልታገባ አስባ እኔ አበባ ወለጃኒ ቀድሜ የተናገርኩትም ነገር በዛው ኩዊሊያ ብታብራርልኝ በጣም ነው ደስ የሚል። አንቺ ታቂ ነበር ነው ጨዋታው። እኔ እኮ ሴቶች እንዴት እንደምሰነጥቁ ጭውት ይሆን አላረፈው። አይ ቲንክ ኤልሻዳይም የመጣላትን ባል ማወቅ ትፈልጋለች። ባሉንም ለእኛም ዘግቢ ነው ኤልሻዳይ፣ ማወቅ እንፈልጋለን። እኔ እንኳን ሰውን ሪከርድ ላደርግ ይቅርና ላመንኩት ሰው እንኳን ተናግሬ ሪከርድ የምደረግ ሰው ነኝ። ቱ ቢ ኦነስት ማንም ያውቃል ይሄንን። ለምን በዚህ ደረጃ መሄድ ፈለጉ? ግን በዚህ ርቀት መሄድ የፈለጉበት ሪዝን ምንድን ነው? ምን ተፈጥሮ ነው? እዚህ ድራማ ውስጥ ለምን ድራማ ወጥቶ ሁለቱ ርዕስ ትተው እኛ እንዴት እንደሆነን አላውቅም። አለቃ የነሱ ምንም ሊመጣ አልቻለም። ምንም ሊፈጠር አልቻለም እኮ በቃ የነሱም አለቃ። አዶናይና ጃኒ እንደማይጣሉ አወቁ። ያም የራሱን ላይፍ ጀመረ፣ እነዚህም ጀመሩ። ከዛ አሁን ምን ተፈጠረ ደግሞ? ማን ሊሆን ይችላል የቀረጻቸው ጎንደር ላይ ማን ሊሆን ይችላል ተብሎ ነው እንግዲህ መጣ። ያ ቪዲዮ እውነት ካለ
ቪዲዮ ካለ ነው ያ ጥያቄ ሊመጣ ይችላል። መጀመሪያ ቪዲዮ ታይቶ ነው። ስለዚህ ቪዲዮ የሆነ ሰው በድብቅ የቀረጸው አለ ማለት ነው። ስለዚህ ያ ቪዲዮ ይውጣ፣ ከዛ ማንነቱ ይታወቃል እኮ በቃ ይሄ እኮ ቀላል ነው እኮ። አሁን የጃኒ ፋኖች ከሚረበሹ ግራ ከሚጋቡ ቪዲዮን ይዩና ከዛን ማንም ሰው ይፍረድ። እኛ እኮ በሙሉ ልባችን መተን ቪዲዮ ይውጣ እያልን ነው አይደለ? እኛ ነን እኮ ጥፋት የተባለው። ለምንድን ነው ያስፈራቸው? ያወሩት ሰዎች ለምንድን ነው የማይመጡት? አያችሁ እንደ አይነት ሰው ላከልን ለኔና ለሊያ ብላለች አይደለ? እንደውም ሊያን ስጠይቃት ማን ስማችሁን አነሳ ነው ያለችን እኮ እኛ ሊያ ማን ስማችሁን መች ስማችሁን አነሳው እኔ ላኩልኝ ብያለሁ ነው ያለችው። ግን ኩዊን ሊያ ግን ልካውልኛል አንድ አይነት ሰዎች እነሱ እንደሆኑ ብላለች። ያ ሰው ይውጣ። እኛ ኩዊን ሊያን አምጡ። ይኸው ቤተሰብ ኩዊን ሊያ አውርታለች ተብላለች። ነጭ ቅማል ፈላጊም የላትም እሷ ተው እሷ ነጥፋለች። ስለዚህ የሚፈልግም የለም ከሷ መስማት የሚፈልግ እብድ ናት እሷ። ሁሉንም መናከስ ነው ስራዋና የሷ ነጭ ቅማልን ተዋት እዛው ቀምላ ትቅር። ግን እኔ የምለው ኩዊን ሊያ ስለምታከብሯት ሁለታችሁ ለዛ ስል ነው እንግዲህ ኩዊን ሊያን መጣችሁ እንልትናገር ማድረጉ መልካም። ሌላው ምንድነው መሰለኝ እኔ የምጠይቀው እናንተ የምትጠቀሙት ምንድነው? በእነሱ ጸብ በእነሱ ላይ ድራማ በመፍጠር ጥቅማችሁን ንገሩኝ እስቲ። ምንድነው የምትጠቀሚው? ኪዱ ጥቅሙ ምንድነው? እኔ ምን ጥያቄ ድራማ መፍጠር የሚያስደስትሽ ቤኔፊት የምታገኙ ምንድነው እኮ? የኔ ጥያቄ ጃኒና አዶናይ እንዲሆኑ ከኔ በላይ የሚመኝ የለም ቱ ቢ ኦነስት ማለት ነው። ጆን ዳንኤል እና ጃኒ ተደባደቡ ምንድነው ለኔ ጥቅሙ? ምን አገኛለሁ? ምን አገባኝ? ጆን ዳንኤል እና ጃኒ ቢደባደቡ ከዛም በኋላ ለኪዲ ምንድነው እሸለማለሁ አልሸለምም? አያገባኝም እኮ ሁለቱ ናቸው አይደል? ምንድነው እሱ ነው እኔ ግራ የገባኝ እኮ የእነሱ መጣላት ለኤልሹና ለኪዱ የሚጠቅመው ኢቭን ለኛ የሚጠቅመው ምንድነው? ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች ቢሆኑ ኦኬ እሺ ሊያያይዘን ይችላል። ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች አይደሉም። ይሆነ እንደዚህ ተሳስረን ልንኖር የምንችል ሰዎችም አይደለንም። እውነት ለመነጋገር ከሆነ ደስታቸው ያስደስተናል፣ ደስታችን ያስደስታቸዋል። አለቀ። እዚህ ጋር ነው የሚያበቃው የኛና የነሱ ነገር እንጂ አዶናይ እናንተና ተጣልተው እኔ ቀርጫቸው ለእንትና ሳይጂ ምን አገባኝ? እኔ ለነዚህ ፋኖቻቸው ናቸው እንጂ እንደ ሴሌብሪቲ የሚያዩአቸው። እኔ ማያቸው ጃኒን ሶሻል ሚዲያ ላይ እንዳወቅኳት አንድ ጥሩ ሴት ነው እኔ ጃኒን ማያት እንጂ ጃኒ እንትናለች ብዬ ልቀርጻት የምችል ሰው አይደለችም። እንደ ሶሻል ሚዲያ ላይ እንደተዋወቅኳት ሰው ግን በጣም ማከብራት ልጅ ናት። ባይሆን አዶናይንም እንደዛው። እንደውም ከናንተ እኮ እኔ ጃኒን ልሻታለሁ አንዴ ቀልቧን ገፍፌው ነበር እውነት ለመናገር ይሄን በደል ማለት ነው ዮኒ። እኔና ኤልሻዳይ እንዲህ ቁጭ ብለን በስነ ስርዓት የምንቀጣጣ ሰዎች ላይቭ እንኳን በስነ ስርዓት እየገባን ያለውን ሰዎች ነው። ጃኒ በአንበሳ ዩኒቨርስ ወርዶላት ቀንታ ነው እንኳን እንዳለባት ቁጭ ብዬ ጌም እንኳን በስነ ስርዓት ማልጭ ጀርመን ካልሆነ በቀር ማልጫወት ልጅ ነኝ አይደል? እዚህ በምን በጊፍት ልቀና አልችልም። እኔ በህይወቴ በጊፍት እንኳን ቀንቼ አላውቅም። ሰው እንዲሰጠው ነው እንጂ ላረግ የምችለው ሌላ ምን አለ እስቲ? ግን እንዴት አድርገው አንዳንዴ ሴቶች ጠፈፍ ሲሉ ለካ ይደብራል። ሶሻል ሚዲያ ላይ ጠፈፍ ያላችሁ ትንሽ እረፍት አድርጉ። እውነቴን ነው። ሰው ለማባላት ሳይሆን ሰውን ለማፋቀር ብትሰሩ መልካም ነው። አስመስላችሁ የምትናገሩ የምንመኘው ነገር በቃ እሱ ቲክታኪንግ ተብሎ እሷ ኩዊን ተብላ በቃ ሁሌም እንደዛ ነው የምመኝላት። በቃ ቲክታክ የእሷ ነው። በጣም መስራት የምትችል ልጅ ናት። በጣም ጎበዝ ልጅ ናት። ቲክቶክ ያመነባት ልጅ ናት እና ሁሌ እንኳን ለሷ እንኳን የምላት እኮ ላይክ የቲክታክ ኩዊን እንደሆነች ነገር ነው። ሁሌ ለሷ የምላት የቲክታክ ኩዊን አንቺ ነሽ ነው የምላት እንጂ ሌላ ምንም እንትን ልል አልችልም። ጋይስ ይሄው ኩዊን ነይና ይሄው ተናገሪ ቪዲዮ። እኔ እግዚአብሔር ምስክሬ ልጆቼ እንደዛ አይነት ቪዲዮ እኔ አላቅምም። የደረሰኝ ነገርም የለም ምንም ነገር የለም። በነገራችን ላይ ጠላት ቢሆኑ ኖሮ አዎ ይባላል። ከጆን ዳንኤልም ጋር ከአዶናይም ጋር ከጃኒም ጋር ጸበኛ ቢሆኑና ለጸብሽ የሚቀረጽ ቢሆን ጠላትሽን አዎ ተብሎ ይሄው ቀርጫዋለሁ ምን አባሽ ታመጫለሽ ይባላል።
ብትሉ ራሱ ማን ነው የሚጠይቃችሁ? እስቲ ንገረኝ። እስቲ ማን ነው የሚጠይቅሽ? ማን አባቱ ሊከለክልሽ? አዎ ያስጠሉኛል ሪከርድ አድርጌ ለሊያ ልክ ያለው ብትሉ ማን ይጠይቃችሁ? ማን ምን ያመጣል? እኮ ማንም እኮ ያመጣል። ኤልሻዳይ አሁን ለምሳሌ ላይክ የሚያከብሯት ያለችኝ እንደዛ ነው። የሚያከብሩን ሰዎች አሉ። ለሚያከብሩን ሰዎች ክሊር እናደርጋለን። ከጃኒ ፋኖች የሚያከብሩን ሰዎች አሉ፣ የምንቀራረባቸው ሰዎች አሉ። ኢቨን ይሄ እንኳን ነገሩ እንትን ብሎ እንኳን መጥተው የጻፉልኝ ሰዎች አሉ፣ ሳይሰሙ ያልፈረዱ ሰዎች አሉ። ጃኒ እንኳን you don't have to ማስረዳት እውነት ካለሽ ማስረዳት አይጠበቅብሽም ብላኝ ነበር፣ ግን ማስረዳት ስላለብኝ ነው። እውነት ካለሽማ ፊት ለፊት መጋፈጥ ነው። ገባሽ? አሁን ያርጋችሁት እናንተ እውነት ስላለ ፊት ለፊት ትመጫለሽ፣ እውነት ከሌለማ ትደበቂያለሽ እኮ ድራሽሽ ይጠፋል። ስለዚህ ያወራችሁ ነው። አሁን ችግሩ ምን መሰለሽ? ሌላው መረጃ ስለደረሳት ሊያ ሾው ሌላ መረጃ ደርሷታል። ከጆን ዳንኤል ደርሷታል። ቃል በቃል ሊያ ነው የተናገረችው። ከጆን ዳንኤል ሙሉ መረጃ ደርሷታል። ስለዚህ የመጀመሪያውን ድምፅ የሚለውን ድምፅ ራሱ ለጆከር ጆን ዳንኤል ልከውለት ከተነጋገሩ በኋላ ነው የገባው በግልጽ ማለት ነው። ስለዚህ እቺም አሁን እርግጠኛ የሆነችበትና የምታወራው ሊያ ሾው እንደምትለው ምንም ነገር እናንተ ስም አልጠራው ምን አገባችሁ? ስማችሁ ባልተጠራ ነው። ሌሎች ሰዎች እያሉ ያሉት ደግሞ ምን መሰለሽ? ከሷ ጋር አብራችሁ ታይታችኋል ብዙ ጊዜ ስለታያችሁ እዚህ ቦታ ላይ ነው። ስማችንን አልጠራችም ይሆንያ ለሊያ ለመልታ ሊያ ስማችንን ግን የጠራው ሰው ግን አለ እዚህ ጋር ትክክል። ለዛ ሰው ነው እኛ ክሊር ኩይሊያ እንጂ እኮ ሊያ እኮ ይሄን የተናገረችው እኮ ከሁለት ቀን ከሶስት ቀን በፊት ነው አይደለ? ዩቲዩብ ላይ ያኔ እኮ እንደዚህ አልተ ዛሬ ኩይሊያ ቪዲዮ ስትሰራብን ነው የተናፈሰው ቪዲዮ። ትክክል። ለዛ ነው ትክክል። ስለዚህ ኩይሊያ በፔጅሽም ቢሆን የተላከልሽ ነገር ካለ ምላሽ ተናገር። መዋሸቱ ምንም አያደርግም እና ከሰራችሁ ቪዲዮ አንፃር ሌሎቻችሁ በደንብ ካልሰማችሁት አንዴ በትልቅ ሆኜ ላሰማችሁ። ኩይሊያ በሰራችሁ ነው እነ ኤልሹም ኪዱም የመጡት። ምን ብላ ሰራች? ይሄ ነው ቪዲዮ። ትንሽ ቀስ አርጋም ስለተናገረች እውነት በሚመስል መልኩ ቀስ ብላ ስለተናገረች በትዕግስት ብትሰሙልኝ ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። በጣም ይደብራል። ሰው ላይ እንደዚህ ሲሰራ አልወድ ካለ ፊት ለፊት መጥቶ መናገር ወይም በፔጅ ይሄኔ ላቀው ብሎ መናገር። ይኸው ለመናገር በጣም ፈልጌ ነበረ፣ ግን እውነት ለመናገር አልቻልኩም። ቢኮዝ እኔም የማውቀው ነገር ስለሆነ እውነቱ ሲወጣ ማንም ቢናገረኝ አይዶንት ማይንድ፣ ግድ የለኝም። ለሰዎች ፍቅር እያደረጉት ስለሆነ ግን ሳስበው ለምን አልናገርም? ፐርሰናሊ አልጠላችሁ፣ ነገር ግን እውነት ከመናገር ወደኋላ አለ። ትናንትና ዳርዳር ብያችኋለሁ። ለዚህ እኮ ነው ታክቲከኞቹ አስማተኞቹ ብላችሁና ፐርሰናሊ ኪዱ ታናሼ ናት፣ አልጠላትም። እናቷን ወይም ደግሞ ከእሷ ጋር ያለችውን የባሏን ጓደኛ አከብራታለሁ። ማናት ኤልሻዳይንም ፐርሰናሊ አልጠላትም። ምንም ውስጥ ያለች ልጅ አይደለችም። ከገሌ ጋር ተጣላች ምናምን ከወጥ ሲሉ እንኳን ምንም ነገር ስለማላይባት ምንም መመለስም አልችልም። የእውነት ስለ እውነት ለመናገር ግን አዶናይ እና ጃኒ ጎንደር ላይ ተጣልተው ነበረ። እንግዲህ ብዙ ሰው የማታውቁት ነገር ሊኖር ይችላል። ግን ያው ዛሬ አዶናይ የሚሰራው ቪዲዮ ላይ ከሰጣችሁ መስማት ትችላላችሁ። ከዛ ውጭ ግን አላውቅም። እሱ ራሱ ወጥቶ የሚናገረውን ስለማላውቅ የሚናገረው ላይ ወይ ትሰሙ ትችላላችሁ፣ ወይ ደግሞ ራሱ ጊዜውን ችሎ ሊወጣ ይችላል። ምንድነው ቶሎ ተናገር ልትችሉ ይችላላችሁ። ግን እኔ ባይዘዌ አንድ ነገር ሰው አምኖ ሲነግረኝ ለመናገር በጣም ይከብደኛል። ግን ይሄ ደግሞ ትክክል ያልሆነ ነገር ስለሆነ ነው። ሁሉም ሰው ይህ ጨምሮ ያናገራችሁ ሁሉ ወዳጃችሁ ነው፣ ጓደኛችሁ ነው ማለት አይደለም። ታስታውሳላችሁ ማናት ኪዲ ቀለበት ስታስር አሁን የሰጠቻት ለጃኒ ነበረ። ያ ማለት ዩአር ኔክስት ዋን የሚቀጥለው አንቺ ነሽ ነበረ። አዎ ልክ ነው፣ እሷ ነበረች ስለሆነት
አስቦ ነበረ ምናምን በጣም ትልቅ ነገር አስቦ ነበረ። ከዛ ግን ጎንደር ላይ የጎንደር ህዝብ እንደዛ በፍቅር በክብር ተቀበሏቸው። በአንዳንድ ስህተቶች ምክንያት ብቻ አዶናይ እና ጃኒ ጎንደር ላይ ተጣልተው ነበር። ይብን ወደ አዲስ አበባ ሲመለሱ አብረው አልተቀበሉ። እጄን ደከመኝ አቦራሯ። ውይ በጌታ ይህንን ነገር ድምፁን ብቻ አሰማው። ወሬዋ እንደዚህ ተለጥጣ እንደ ቬሎ አውርታ አታውቅም። እግዚአብሔር በሚያውቀው ላጥ አርጋ ወሬዋን ነው የምትሄደው እና ነው ላስ አርጋ መሄድ ትችላለች። እነዚህ ናቸው እነዚህን ያቀበሉት ገለመሌ አለቀ። እንቅልፍ ሊወስዳችሁ ነው። ይቅርታ ቤተሰብ እና እንደዚህ አውርታ አታውቅም። ግን አንዳንዶቹ ሴራ ሲያሴሩ እንደዚህ አይነት ወሬ ነው ያላቸው። ሴራ ሲሆን አሁን በመጀመሪያ ኤልሹ ቀለበት በቅርባል መልሽ። ምን አባሽ መልሽ። እኔ እንግዲህ ጠይቃታለሁ ብዬ እኮ ነው ካገኘች። የምናውቀው ነገር አለ። ኪዱ የምታውቂው ነገር አለ። አትተናገሪ። እኔ ከእውነት የምታስመጻጽ ብሎ እንዴት ለእሷ ሳልሰጥ ብዬ ነበር። ዛሬ እንዴ ልታገቢ ነው እንዴ? እኔ አላውቅም ቤልሻዳ ያልኳት እኮ የምን ጋብቻ አለችኝ። ስለዚህ አንደኛው ውሸት እዚህ ጋር ይጀምራል ማለት ነው። ፈጥራ እና ደግሞ አንድ እዚህ ቦይ እንትኑ ላይ ምን እንዳለች ሰምተህ ከሆነ ሂዱ አንቺን ቢሆን ቀለበት አስረሻል፣ አበባውን ሰጠሻት ምናምን፣ ከዛ ጎንደር ሄዳችኋለች። እኔ ቀለበት አትገቢም እዚህ ፕሊዝ፣ ለመታወቅ ነው። አትገቢም ሳራ፣ እንደው በፈጣሪ እኔ ቀለበት ያሰብኩበት አትገቢም። አስሬ ሪኩዌስት አታርጊ። እዛ ሄደሽ ምን ስታረጊ እንደነበረ አይቼሻለሁ። አታስመስይ። በሰው መሀል ሁልጊዜ ካልገባውና ካልፈተፈትኩት ያለሽ እኔ ግራ ነው የገባኝ። ምንድነው ፍላጎትሽ? የነካሽ የለ ምን ያለሽ የለ። ሰዎቹ የተጠሩት እዚህ ውስጥ ስማቸው የተጠራ ነው። ስምሽ አልተጠራ። ምንድነው የምትፈልጊው? በየጊዜው ሰው ጋር እየገባሽ የምትጨቃጨቂው ነገር ሊገባኝ አልቻለም። ምንድነው አላማሽ? ሁልጊዜ ሰው ቤት ገብተሽ በእንደዚህ አይነት ነገር መጣላት አለብሽ እንዴ? ለምን ዝም አትይ? በጌታ ስም በእውነት በጣም ያስጠላል። እኔ ሁልጊዜ በሆነ ጉዳይ ላይ ትገባና ትፈተፍታለች። ትገባና ማንም እኮ አልደረሰባትም። መታው እኮ ነው አሳውቁኝ በእና አሳውቀሽ ዳር ይደብራል። በፈጣሪ በየጊዜው እሺ ቀጥይ። የሆነ ቪዲዮ ላይ አሁን ይሄ ኪዱን ቢሆን ቀለበት አስረሻል ምናምን ካለች በኋላ ለደስታሽ ቀን ጃኒ መታ ነበር። ከዛ ጎንደር ሄዳችኋለች። ቀለበቱ በቅርብ ቀን ነው። ጎንደሩ የነበረው ከኦልሞስት ወር ማለት ከ3 ሳምንት በፊት ነው ጎንደር ሄደን የነበረው አይደለም። እስቲ ስለዚህ ወደዚህ የተገለበጠ ነገር አለ በይኝ። አዎ እኔ ከጎንደሩ በኋላ ከ2 ሳምንት ከ3 ሳምንት በኋላ ነው ቀለበት ያሰርኩት እንጂ ቀለበት አስሬ አይደለም ጎንደር የሄድኩት። እሱ ቪዲዮ አሁን መስማት ትችላለህ። እዚህ ቪዲዮ ላይ አለ። እንደዛ ብላ ነው እንትን ያለችው ማለት ያንን እኔ አውቄ ቀለበት እንደሚያስርላት ከዛና አበባውን ሰጥቼ ልክ ጎንደር እንደሄድን አይነት ነገር ነው እዚህ ጋር የተወራው። ሚስ አንደርስታንዲንግ የሆነው አገለባብጣው ይሁን አይሁን አላውቅም፣ ተገለባብጡባት ይሁን አላውቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት በኋላ ምናምን ነው። አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ እስከ ዛሬ 4 ዓመት ያልሰበሰብሽው ፎሎወር አሁን መቼ ይመጣልሻል? ያ ፎሎወር ልትሰበስቢባቸው ለዛ ነበር እንደ የፈለግሻቸው። እኔ ጓደኞቼ ስለሆኑ ነው። እኔ ጓደኞቼ ናቸው። ፎሎወር ለመሰብሰብ አይደለም። ኤልሻዳይንም ኪዱንም አውቃቸው። ኤልሹም ኪዱም ቲክታክ ላይ ወዳጅ እንደሆንን ማንም ያውቃል። ያንቺ ግን ወዳጆች አይደሉም። በምንም ያገናኛችሁ ነገር የለም። ስለዚህ ለካ ፎሎወር መሰብሰቢያ አንቺ ቤት መጥተው ኤክስፕሌን እንዲያደርጉ ነበር። ጭውቴው ነው እንዴ? ይናፍቅሻል። ከፈለግሽ እውነት አለኝ ካልሽ መረጃ አውጪ። እነሱ የሰጡትን አሁንም የምለው መረጃውን አውጪ። ተበላሽ። አየሽ፣ ምክንያት የፈለግሽው እንደዚህ አይነት በጣም የወረደ ነገር ያለው እሱ ነው። ስለዚህ ጆሲ እዛ ቦታ ላይ እንደነበረም ተናግረሻል። ጆሲ መጨረሻ ላይ ነው ዮኒዬ መጨረሻ ላይ። አዎ እና ዶና ስለዚህ እንደዚህ አይነት ነገሮች ቀረጻዎች አንቺ እንዳልቀረጽ ጆሲ እኔ ከዛ ጋር ኤልሻዳይ ቁጭ ነው ያለችው። ኤልሻዳይ አትንቀለቀልም፣ ቁጭ ነው የምትለው አንድ ቦታ ምናምን።
እኔ እንደውም ከጆሲ ጋር ጆሲ ሲመጣ እዛ ጋር ማቀው ጆሲን ነው ከጆሲ ጋር ነበር ኦልሞስት የነበር ነው አንድ ላይ መኪና ምስቱ ምናምን ስለማናቅ እዛ ጋር የነበሩትን ሰዎች በአብዛኛው መኪናም እንደነገርልኝ ምናምን እሱን ነበር ስጠይቀው የነበረው እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ቦሌ ጋር ነው እውነት ያለው ምናምን እያላችሁ ተጽፋላችሁ። ቦሌ እንደ አንድ ሪከርደር የሚሰማውን ነገር ይገልጻል። ቦሌ ገብቶ ስለማያወራ ነው። እንደ አንድ የሚሰማውን ነገር ሁሌ ፖስቶቹን ገብተህ ማየት ትችላለህ። አሁን ስለ ጃኒ የሚጽፋቸው ፖስት የለውም በነገራችን ላይ በጣም ወደለት ባህሪው እሱ ጽድት ያለ ሪከርድ ነው። በነገራችን ላይ ከሱ ላይ ተማሩ። ከሱ ላይ ብትማሩ በጣም ደስ ይለኛል። ሁሌ የራሱን ሀሳብ ነው የሚጽፈው። ለምሳሌ አሁን ቢራቢሮ ይሄን ችግር ከምናስተውል አካውንቷ ላይ ትኩረት እናድርግ ብሎ እንደ መጽሐፍ ማለት ነው። ገባ? እንደዚህ እያለ ይጽፋል። ብዙ አይነት በቃ ጃኒን የተመለከተ ነገር በራሱ አስተሳሰብ ሁሌ ይጽፋል። ጃኒን የተመለከተ ይሁን የሚወዳቸው ሰዎች የተመለከተ ይሁን ይጽፋል ሁሌ። እኔን ስለ ኤልሻዳይ ስለ ማሜ ምናምን ይጽፋል ሁሌ። ገብተህ አይተህ ከሆነ ማለት ነው። እሱ ገብቶ እንደዚህ ድምፁን አሰምቶ ስለማያውቅ ነው እንጂ አሁን ቦሌን ጠይቂው ብትለኝ እኔ የራሴን ገለልተኛ ሀሳብ ነው ሁሌ የምጽፈው፣ ከማንም ጋር አይገናኝም ነው የሚለው። ጸብ ምናምን አይፖስትም፣ ግን ሀሳቡን በአንድ ጽሁፍ ይገልጻል።